የጎንደር ህዝብ ምን አለ አልኳቸው። እጅ ይስጥ ብለዋል አሉ። የጎንደር ህዝብ እጅ ይስጥ ካለው እኔ እጅ እሰጣለሁ። እኔ እሱን መትቼ እወጣለሁ ብዬ ነበር። በኋላ ክላሽ ይዘሃል ልነሳ ነኝ ተቀባ ምናምን አልኩት። እኛ መክሰስ የሚገባን የነበረ እኮ ለብአዴን ነበር። ብአዴን ግን ወልቃይትን ሽጣችሁታል፣ እንዴት እንደሸጣችሁ ባናቅም ግን ከናንተ ጋር ብንካሰስ ምን ታደርጋለህ? እናንተ ህወሓት ነው የሚልካችሁ። ጎይ መልኬ ነው ሲማሮ ነበር ዛን ጊዜ ድል ሰጠው። በጣም መሳሪያው እንዲያወጣወጣ ብአዴን ገና አሁን ምራቃችሁ ሳይደርቅ ቅድም የተነጋገርነውን ቃላችሁ ክዳችሁ አሁን ይታሰርትሉታላችሁ። ለምንድን ነው የማይንቀሳቀስ? እዚህ ጉድና ወጥቶ በሩን በጣም ይደበደባል። እኔም ጮህ ብዬ ተው፣ ህጋዊያን ሰዎች ከሆናችሁ ቤቱ ህጋዊ ነው፣ ህጋዊ ሰው ነው ያለበት። ህጋዊ ሰዎች ከሆናችሁ ሲነጋኑ፣ ካልሆነ ግን እንዳትሰውሩት በሩ የሚል ነበር። ሐምሌ 5 እንግዲህ የት ነበሩ ኮሎኔል? ሐምሌ 5 4 ጀምሮ ነው የት ነበሩ? ክስተቱስ እንዴት ነበረ? እኛ አሁን ሐምሌ 5 የሁላችን ነው እያልን ነው። አሁን ወደ በረሃ መውጣት እችላለሁ። ለግሌ በረሃ ብወጣ ይሻለኛል። እንደ እውነት ከሆነ የጎንደር ህዝብ ላይ ያንን ታሪክ መቼም እንዲህ አይነት ትብብርን አልተሰራም፣ ወደፊትም ይሰራል ወይ የሚለው አላውቅም። ያንቀላፋ አማራም ኢትዮጵያዊም ፍርሃት የተሰማው የነበረ ኢትዮጵያዊም አማራም እንዴ ህወሓት ለካ ተኩሰስ መግደልም ማሸነፍም ይቻላል የሚለው አንዱ የቀሰቀሰ ነው። ከዛ በኋላ ሐምሌ 5 ምን ተፈጠረ? የጎንደር ህዝብም ሰሙ። ብዙዎች ወንድሞቼም ጓደኞቼም ከነደጀኔ ማሩ ከሰረቋም ተደዋወል። እነሱም ከሰረቋ ድረስ ጎንደር መጡ። መሐላው ከዚህ ዓላማ የወጣ ካለ ጥቁር ውሻ ያስወልደን የሚል ነበረ። የአባቶቻችን መሐላ ነው እንግዲህ እሱን ያበረታታል ያጸናል በሚል ነበረ። በሱ ምክንያት ነበረ ኮሚቴው ጀመረው። የህይወት መስዋዕትነት ሆነን እናልፋለን ነው ወይስ ድል አድርገን ጥያቄውን እናስመልሳለን የሚል ሐሳብ ነበር? ወያኔ እኮ ለዶሮ ጥሬ አፍሰሰ ለጠላት እርቅ አፍሰሰ የሚል መርህ ይከተላሉ። ይሄን አውቃችሁ ነው ወይ እጅም ስጥ ብትሉኝ ለምንድን ነው የሚል እኔ ቦታዬን እጅን እሱ ወጪ ሆኖ ማለት አንዳንዱ ኮሚቴዎቻችን አባላት በዛን ጊዜ እንነገታቸው አደመ ነው ሲማረው በጣም በልክ በጣም አለቀሰ። ለምን እንዴት እንከለከላለን የሚል ይሄ የሚተኮስ ዙ ምንድነው ይላል። አይ የሚተኮስ ያለ ከአርማጭሆ የመጣ ሽፍታ ነው ተያዝ ተውሏል ይያዝም ብሎ ነው ይላሉ። ከመጡ ሰዎች የሴት ቀሚስ ለብሰው ወጥተዋል። ንቅለ ተከላም ተፈጽሟል። ቀዝቃዛ የሚባለው ዘር ማጥፋት ስራ ተፈጽሟል። ህወሓት ፍጹም አይነካ ኃይል ነው። ትግራዋይ የሚባል ኃይል በጭራሽ አይነካም። ኃያሎች ናቸው። እነማን እንደምትመሩት ታወቀ። ከዛ በኋላ እነዚህ ሰዎችን አድኖ ወይ ማስፈራራት ወይ ማደን የማሰር ነገሮች ይመጣል ብላችሁ አሰባችሁ? ህወሓትስ እንደዛ አደረገ ወይስ ምን ይመስል ነበር? እስካሁን ያልመጡ 30 ዓመት ያስቆጠሩ ከሱ በላይ ያደረጉ ካሉ እንደሞት ቆጥራችሁ ተስከራቸው መርዷቸው ነው በሚለው ኮሚቴው ዛን ጊዜ መልእክት አስተላልፏል ማለት ነው። ሐምሌ 5 ለወልቃይት ጠገዴ ህዝብ የነጻነት ቀን ነው፣ ለአማራ ለኢትዮጵያም የለውጥ ቀን ነው። እኔ እጄን አይዙኝም። ሬሳዬ ታገኛለሽ ብቻ ግን ልጆች እንዳይመቱ አንቺ ራስሽ እንዳትመጭ። አንዳንድ ፊልም ታዩ የለም ሚስቴን ይዘው ወይ ልጄን ይዘው በቃ ወይ እጅስት ወይ እንገላቸዋለን የሚል ይዘው ሊመጡ ይችላሉ። የመጨረሻ ነበር ይማሱ ወይ ነጥዬ መታለው የሚል። ሰላም ጤና ይስጥልኝ። የወልቃይት ጠገዴ አማራ ሚዲያ እንደምን አላችሁ? እንደምን ቆያችሁ? ዛሬ ልዩ በሆኑ እንግዳ ተገኝተናል። ከወልቃይት ጠገዴ የወሰንና ማንነት አስመላሽ ኮሚቴ ሰብሳቢ ከሆኑት ከኮሎኔል ደመቀ ዘውዱ ቆይታ እናደርጋለን። በቆይታችን የተለያዩ ሀሳቦችን እናነሳለን። ስለ ሐምሌ 5 እናነሳለን። የወልቃይት ጠገዴ ህዝብ ስላነሳው የማንነት ጥያቄ፣ ማንነቱን ተከትሎ በወልቃይት ጠገዴ ህዝብ ስለደረሰው ግፍና መከራ እንዲሁም እንዳስሳለን። ቆይታችሁ ከኛ ጋር እንዲሆን በክብር ጋብዛለሁ። ኮሎኔል ደመቀ ዘውዱ ለቃለ መጠይቅ ፈቃደኛ ስለሆኑልኝ በወልቃይት ጠገዴ አማራ ሚዲያ ስም እጅግ አመሰግናለሁ። እኔም በጣም አመሰግናለሁ። መልካም እንግዲህ ወደ እንደ መግቢያም እንዲሆነን የወልቃይት ጠገዴ አማራ የወሰንና የማንነት ጥያቄ እንዴት ተነሳ፣ ለመነሳቱስ ምክንያት ምን ነበር በሚለው በዛ ብንጀምር። የወልቃይት ጠገዴ ማህበረሰብ የማንነትና የወሰን ጥያቄ እንዴት አነሳ፣ እንዴት ተጀመረ የሚለው የመጀመሪያው ቲፒኤልኤፍ ከትግራይ
ተከዜን ተሻግሮ ወልቃይት ሲገባ ጀምሮ በ71 እና 72 ነበር የጀመረው። ያን ጊዜ ማህበረሰቡ እኛ ትግራይያንስ አይደለንም ጎንደሬዎች ነን የሚል ነበር። ነገር ግን ያልተደራጀ አንድ ሐሳብ ያልሆነ ማህበረሰብ አስቸጋሪ ነው። በዚያን ዘመን እኛ ትግራይ ወልቃይትን ትግራይ ለማድረግ አይደለም ደርግ ለማጥፋት ነው፣ የጋራችን ጠላት ነው፣ ደርግ ደግሞ በህዝብ ያልተመረጠ ነው ወዘተ የሚል በወቅቱ የነበሩ የቲፒኤልኤፍ ሰዎች ማህበረሰቡ ሊያደናግሩት ቻሉ። ደርግ ብቻ ከሆኑ ሰዎች ችግር የለም በሚል ነበር። በኋላ ቲፒኤልኤፍ ቀስ በቀስ መሳፍንት ነው እንደዚህ ነው ያለ ከጎረቤቱም እያጣላ ለሌላው ደግሞ ልክ መልአክ መስሎ ወልቃይትን ገባ። በኋላ ሰው ማፈን ሰው መጥለፍ ጀምር። ያን ጊዜ ጀምሮ ነበር ህዝቡ እምቢ የሚለው። አንገዛም ትግራይ አይደለንም ወደኛ ትምጡ የሚል ተቃውሞ ነበር። ነገር ግን ፖለቲካዊ ትርጉም ተሰጥቶት ፕሮግራም ተቀርጾ ድርጅት ሆኖ ይታገላል ነበር። ከዛ ጀምሮ ነበር ማህበረሰቡ እምቢ የሚለው። የወልቃይት ጠገዴ የወሰንና የማንነት ጥያቄ ማንሳት በዛ ጊዜ እንግዲህ ህወሓቶች በተለይ ወደ መጨረሻው ኮሚቴው ጥያቄ ይዞ በህጋዊ መንገድ ሲመጣ አካባቢ በፌደራል ደረጃም በተለያዩ ተቋማትም ተቆጣጥረው የነበሩበት ጊዜ ነው እና ይህንን ማንነት ጥያቄ ለማንሳት ስታስቡ እንዲሁ አልጋ ባልጋ ሊሆን አይችልም። ብዙ ነገሮች ይኖራሉና ለሚመጡ ተግዳሮቶች እንዴት እናልፋለን ብላችሁ ነው የጀመራችሁ? የህይወት መስዋዕትነት ሆነን እናልፋለን ነው ወይስ ድል አድርገን ጥያቄውን እናስመልሳለን የሚል ሐሳብ ነበር? ቀደም ሲል ነበር ህዝቡ አይደለንም የሚል ተቃውሞ ነበረ። በኋላ 81 82 ደግሞ ከፋኝ በሚል በተደራጀ መልኩ የደርግ ጋር ድጋፍ ያደረገበት ሲታገል ነበር ማህበረሰቡ። እነሱ ከፋኝ የሚል ነበር የሚጠሩት። ቲፒኤልኤፍ ደግሞ ለህዝቡ ለማጥላላት ባርኖስ ናቸው በሚል ትርጉም ሰጥቶ ደግሞ ህዝቡ እንዲጥላላ የራሱን ፕሮፓጋንዳ ይሰራ ነበር። መዋጋትና ትግራይ አይደለንም የሚል ቲፒኤልኤፍ ጠልተናል በሚል ነበር የሚዋጋው። ዛን ጊዜ ህወሓት የሚባል እኛን አይወክልም የሚለው እዚያኛው ደርግ ጥይትና መሳሪያ ያግዛቸዋል ግን ይዋጉ ነበር። ያንን መነሻቸው ምንድነው ብትለው እኛ የትግራይ ሰዎች አይደለንም በሚል ነው። ስለዚህ ብዙ ሰዎች ደግሞ እያጠፋ ስለነበር ዛን ጊዜ ቲፒኤልኤፍ ጉልበት እያገኘ ኃይል እየጨመረ ሲሄድ በወልቃይት ላይ ከፍተኛ ጫና ከፍተኛ በደል እየደረሰ ነበር። በኋላ ደርግ 83 ሲወድቅ ይህን ኃይል አውሮ ወደቀ ማለት ነው። ደጋፊ ሲያጣ እስከ 86 ቆይተዋል። በተለያየ መልኩ እየተዋጉ ነበሩ። በኋላ ለመበታተን ደረሱ። ግማሹ ምህረት ብሎ የገባውም ተመልሶ ቲፒኤልኤፍ ያንን ምህረት የሰጠውን ኃይልም በተለያየ ታርጋ እየለጠፈ እነሱ ሰዎች እያሰረ ወሰዳቸው። በኋላ ያን ኃይል ተዳከመ ማለት ነው። አንዱ ይህንን በዚህ አይነት ትግል ቲፒኤልኤፍ መጣል እንደማይቻል ያሁን ያለውን ኮሚቴ ያስብ ነበር። ስለዚህ በዚያኛው ትጥቅ ትግል ዘንድ ብንሄድ ያው ያንንም ትግራይ አይደለንም ከፋን ብለው የወጡ ወንድሞቻችንም ደጋፊ አላገኙም። ስለዚህ ህገ መንግስት አንብበናል። በህገ መንግስት መሰረት ህገ መንግስቱ ለአንድ ብሔረሰብ ለአንድ ማህበረሰብ ማንነት ባህል ያበረታታል ይላል። ስለዚህ እኛ ባህላችን የእናት ቋንቋችንም ስነ ልቦናችን ጎንደሬዎች አማራዎች ነን። ታሪካችንም ቢበዛ ከጎንደር ጋር የሚያያዝ እንጂ ከትግራይ ጋር ስላልሆነ በህጋዊ መልኩ ይህን ጥያቄ እናነሳለን የሚል ነበር። በዚህ ትግል የማንነት እና የወሰን ጥያቄ ብናነሳ ነው ህወሓት መጣል ምንችለው እንጂ በነፍጥ ብናነሳ ብዙ ኃይሎችን ፍትሃዊ ትግልም ቢያነሱም አሸባሪዎች ናቸው ምናምን በሚለው እየሄደ ስለነበር ይህንን አያዋጣም። ስለዚህ እኛ ወልቃይት ማህበረሰብ አማራዎች ነን ብለን ማንነት ጥያቄ ብናነሳ የተሻለ ነው የሚል ነበር። በኋላ ብዙ ነገር ማህበረሰቡ በቤተክርስቲያን በአንዳንድ ቦታ ይህን ሐሳብ በውስጥ ይናገሩበት ነበረ። ስለዚህ እኔ በኋላ ከውትድርና 2005 ነው የወጣሁት። አንዳንዱ ጓደኞቻችን የኮሚቴ አባላት በፖስታ ነበር ዛን ጊዜ። ስለዚህ እኛ ትግራይ በድሎናል፣ ህወሓት በድሎናል አንዱ ሁለት ብለው ጽፈው በፖስታ ማለት ነው ለትግራይ አስተዳደር ለቲፒኤልኤፍ ጽሕፈት ቤት ለፌደራል የሚመለከታቸውን መስሪያ ቤትም በፖስታ ላኩ። ያን ፖስታ ሄዶ ባለቤት እኔ ነኝ ብሎ የሚያመጣው ሰው ግን ተጠፋ ዛን ጊዜ።
በኋላ ሄዳችሁ መልስ ጠይቁት ይባል ቢያስሩንስ የሚለው መጣ። በኋላ ያንን ይያል እንግዲህ እንደዚያ ከሆነ የማንነት ጥያቄ ኮሚቴ በይፋ ብናነሳ ነው የሚሻለው። ምክንያቱም በፖስታ ብንልክ ህዝቡን ያላወቀው ህዝቡ ያልወከለው ተመልሶ ሌላ ስም ሰጥተው እንደገና እንደ ትላንት የጠፉ ሰዎች ሊጠፉ ይችላሉ። ስለዚህ ደፍረን በይፋ ማንነት ጥያቄን አንሳ የሚል ሐሳብ ተነሳ። ከየቀበሌውም ተወካዮች ተገኝተው ጎንደር አሁን ኃይሌ ገብረስላሴ ሪዞርት የሚባለው ላንድ ማርክ ነበረ። 2008 መስከረም 8 ቀጠሮ ተይዞ እዚያ ላይ ነበረ የተመሰረተው ህገ መንግስታዊ ጥያቄ እና የማንነትና የወሰን ጥያቄ ይዞ እንዲወጣ ሐሳቡን ማህበረሰቡ ተወያየ በመድረኩ። ለዚህ ዓላማ እንደተሰበሰብን የሚለው እኔም አጋጣሚ እዚያ መድረክም ተገኘሁ። በኋላ 20 አባላት ያሉበት ኮሚቴ አዋቀረ። ከሱ በፊት እኛ ያን ኮሚቴ ወልቃይት ብቻ የሚል ነበረ ያን የተመሰረተው። ጠገዴ በወሰን ምክንያት በጎቤ በገጮ በሚል ምስክር በመመስከር ስለሆን እኛ የወሰንና የማንነት ነው የወሰን ጉዳይ በተመለከተ ሊያልቅ ስለሚችል ምስክሩም ለኛ ስለመሰከረ አብዛኛ ስለወጣ አሸናፊዎች እኛ ስለምንሆን ወደ እናንተ ወደ ወልቃይት የማንነት ጥያቄ ብናያይዘው ጥያቄያችን ይረዝማል የሚል ነበራቸው። በዚያን ጊዜ በእነሱ ያጥራል የሚል ነበር። እኛ ቲፒኤልኤፍ ያን ስለማያደርግ አብረን ጥያቄው ባንድ ላይ እናድርገው የሚል ነበር። በኋላ እነሱ አይ ጉዳያችን እያለቀ ነው እናንተ ዝም ብላችሁ ቀጥሉ የሚል ነበር። የጠገዴ የማንነት ኮሚቴ መስከረም 8 ኮሚቴ ያዋቀር ነው። 20 እንዳልኩ 20 ሰዎች ህዝቡን መረጠ። ከ20ው ኮሚቴ አባላት አንዱ እኔ ነበርኩ። መነሻው ይሄ ነበረ። በዛ ጊዜ የህወሓት ሰዎች እንደዚህ የማንነት ጥያቄ በፊት ያው እንግዲህ ሰው በቅድም ሲሉኝ እንደነበረ በዛም በዚህ ይጠይቅ ነበረ። ያለ ማንነታችን ተከልለናል፣ ተበድለናል የሚል ነበረ። በህጋዊ ደረጃ ስትጀምሩ ያንን ኦሬዲ አሁን ላንድ ማርክ ጎንደር ስብሰባውን ካደረጋችሁ በኋላ ኦሬዲ ታወቃችሁ፣ እነማን እንደምትመሩት ታወቀ። ከዛ በኋላ እነዚህ ሰዎችን አድኖ ወይ ማስፈራራት ወይ ማደን የማሰር ነገሮች ይመጣል ብላችሁ አሰባችሁ? ህወሓትስ እንደዛ አደረገ ወይስ ምን ይመስል ነበር? አዎ ኮሚቴው ያንን ካደረገ በኋላ እንደ እውነት ከሆነ በጣም ብዙ ስራዎች ነው የሰራ ነው። በ10 ወርም ቢሆን ስብሰባዎች ጀመርን። እኛ ከሰረቋ የምትባል እዚህ ከተማ አለች፣ ጠገዴ ከተማ ማዕከላዊ ጎንደር፣ እዚያ ወርደን ነበር የመጀመሪያ ስብሰባ የጀመርነው። ስብሰባ እሱ ጀመርን። ስብሰባ እንድንጀምር ራሱ በዚያን ጊዜ ነበረ የብአዴን መዋቅር ነበር። በዛን ጊዜ ህወሓት ይፈራሉ እነሱም አሁን እንዴት ብላችሁ ተሰብስባላችሁ ወዘተ የሚል ብዙ ነገር ነበር። እንደ እውነት ከሆነ አንዳንዱ የዞን አመራሮችም አገዙን። ተዋቸው ችግር የለውም ስብሰባ እኮ ነው የሰብስቡ የሚል ተከራክረን ሰበሰብን። እንዳልኩ በዚያን ጊዜ በዚያን ወር አብርሃ ጅራ ወረዳ ምዕራብ አርማጭሆ አብርሃ ጅራ ከተማ ለመሰብሰብ መኮርን፣ ከዚያም ከለከሉን። በጣም በልክ ኮሚቴው እየሄደ ስለነበረ ቲፋ ወደሚባለው ህዝቡን አውጥተን ነው የሰበሰብነው። ከተማ ስለከለከሉን ቲፋ ከሚባል ነበር ስብሰባ ያካሄድ ነው። እንግዲህ ለምንድን ነው የምትከለክሉን ስንላቸው በወቅቱ የነበሩ አስተዳደሮች አንዱ የቆላ ሰው ስለሆነ የሆነ ነገር ብትነግሩት አመጥ ሊያነሳ ይችላል፣ ወዳልሆነ ነገር ይወስደናል፣ ትክክል አይደለም። እኛ ደግሞ ህጋዊ ሰው እኛ ኃላፊነት እንወስዳለን፣ ትክክል አይደለም የሚል ነበር። አንዳንዱ ኮሚቴዎቻችን አባላት በዛን ጊዜ እነጌታቸው አደመ ነው ሲማረው በጣም በልክ በጣም አለቀሰ። ለምን እንዴት እንከለከላለን የሚል በኋላ ተውት ብለን ህዝቡ አንዳንዱም ለዚህኛው ቀና የነበሩ ሰዎች ስለነበሩ ያቺ ምልህ ከከተማዋ ትንሽ ወደ 10 ኪሎ ሜትር ይመስለኛል ወጣ ብለህ እዚያን ሰበስባለን ወደዚያኑ ፈቃደኞች ሆናችሁ ብለናቸው ወደዚያ መጥተው ሰበሰብን። እንደገና የኮሚቴው ሐሳብ ማስረዳን በኋላ ተመለስን። በኋላ ያንን እያደረግን የምዕራብ ጎንደር ቲፋ ሽንፋ የሚባል ከተማ እዚያ ላይ ስለ አማራ ጉዳይ በተመለከተ ስብሰባ ስላለን እዚያ ብትገኙ ኮሚቴው ብለው ጋበዙን። እኛም ሄደን ተገኘን። ኮሚቴው በጣም እንዲታወቅ ምክንያት የሆነ አንዱ እሱ ነበር። እኛም ያልገመት ነው ከ30 ከ40 ሺህ የሚሆን ታጣቂ ነበር። እዚያ ስብሰባ ተገኘን። የወልቃይት
የአማራ ማንነት ኮሚቴ መሰረትንበት ምክንያት አንድ ሁለት ብለን በቋንቋችን፣ ባህላችን፣ ስነልቦናችን፣ ታሪካችንን የመሬት አቀማመጣችን ምን እንደሚመስል እና ይሄን ማህበረሰብ ወደ ትግራይ የሄደው እንዴት በግዴታ እንደሆነ ብዙ ወንድሞቻችን ስለሞቱ አሁን በህግ ነው የምንጠይቅ ያለን እና በህጋዊ ግን እንደ ጎንደሬ በጋራ መታገል አለብን የሚለው ያንን ነገር የፈጠረው ሰፊ አዌርነስ እንዲፈጠር ምክንያት ሆኖብናል ብለን እናስብ። እኛ ይህንን ስናደርግ የመጀመሪያው ወደ ትግራይ ክልል ደርሰን አድርሰን ምናምን ነበር። የፌዴሬሽን ምክር ቤት የወልቃይት ጠገዴ ጉዳይን በተመለከተ ህጋዊም ህገ መንግስታዊ ነው በሚለው ይዞት ወጣ። ደብዳቤው ባንድ ላይ ጻፈልን። እኛም እዚያ ፌዴሬሽን ምክር ቤት ጥያቄ ለማቅረብ ብለን ስንሄድ ለማያዝ ሞከሩ። ከንጦጦም እንደዚህ እንቅፋት ፈጠሩ። ያን መሰናክል ኮሚቴው ደርሶ በኋላ በድፍረት ተመልሰን ገባን። እኛ ገብተን ጉዳያችን በጣም ተመቸልን። ቲፒኤልኤፍ ምን ያህል በጣም ጸረ ዲሞክራቲክ እንደሆነ የሚናገረው ንግግር ለሲምፖል እንደሆነ ለፌዴሬሽኑ ሳንናገር ያንን የሰሩት ተግባር በጣም ለኛ የተሻለ ነገር ነበር እና እኛ 1000 ከምናምን ከቤተ መንግስት ከአዲስ አበባ ወልቃይት ደርሶ ቲፒኤልኤፍ ምን ያህል ጉዳት ለማህበረሰቡ እያደረሰ እንደሆነ ማወቅ ይቻላል። እዚህ ከእናንተ በቤተ መንግስት ወረቀትና እስክሪብቶ ይዘን የመጣን ሰዎች እንደዚህ አፍኖ ለመውሰድ የቻለው እዚያ እናንተ መረዳት ትችላላችሁ የሚለው በሰፊ ጉዳያችን ለማስረዳት ቻልን። ተቀበሉን። እንደምልህ ከወር በኋላ ፌዴሬሽን ምክር ቤቱ አየ። ኢህአዴግ ቋሚ ኮሚቴ የሚባለው አዩ። በኋላ ወደ ፌዴሬሽን ምክር ቤት አቀረቡት። ፌዴሬሽን ምክር ቤት በመጀመሪያ ህወሓት በድርጅቶች በአራቱ ድርጅቶች ተወካዮች ላይ ህወሓት በተቃውሞ ወጣ። 3ቱን ድርጅቶችን ደገፉን። ፌዴሬሽን ምክር ቤት በ150 መቀመጫ ያለው ሲያይ ደግሞ ቲፒኤልኤፍ በተአቅቦ ወጣ። 3ቱን ደገፉን። በኋላ ይህን ደብዳቤ ሰጡን። ለወልቃይት ጠገዴ የአማራ ማንነት እና ወሰን ጥያቄ ላላቸው ማህበረሰብ በሚለው ደብዳቤ ጻፉት። ያን ደብዳቤ ስንይዝ እኛ ወልቃይት ጠገዴ የአማራ ማንነት ኮሚቴ ብለን ሰየም ነው። እስከዚህ አብረን እንዳንድ ዞን እንዳንድ ማህበረሰብ ነው የምንሄደው ማለት ነው። ስለዚህ ታሪኩ አመጣጡ እንደዚህ ነበረ። ስለዚህ ለምን ተነሳ የሚለው ግን ማንነቱ የመጀመሪያው እንዴት ቲፒኤልኤፍ እንዳታለልን ታውቃለህ? አንድ ህዝብ ነን፣ አንድ ሀገር ነን፣ አንድ መንግስት ነን፣ አንድ ድርጅት ነን፣ በጋራ ታግለናል ምናምን የሚል ነበር። በኋላ ስልጣን ከያዘ በኋላ ወልቃይት እንደ ሁለተኛ ዜጋ፣ የትግራይ ሰዎች እንደ ምርጥ ሰዎች፣ እንደ ድርጅቱን የመንግስትን በጣም ደጋፊዎች፣ የወልቃይት ማህበረሰብ ደግሞ የመሳፍንት ልጆች፣ የጠላቶቻችን ልጆች የሚል ስያሜ እየሰጠ ማህበረሰቡ በቀጥታም በድብቅም ጥቃቶች ነበሩት። በኢኮኖሚም ተመሳሳይ መልኩ በኢኮኖሚም እንዲደኸይ ስራ በሰፊ ሰርተውበታል። ንቅለ ተከላም ተፈጽሟል። ቀዝቃዛ የሚባለው ዘር ማጥፋት ስራ ተፈጽሟል። ይብን እስካሁን ማህበረሰቡ እኛም ቢሆን እዚህ ነው የሞቱ ልጆቻቸው ወይም ባልሽን ወንድምሽን አባትህም ለማለት እኛ አልቻልንም። ኦልሬዲ ግን በ2013 የወልቃይት ጠገዴ የምስጋናና እውቅና በሚለው በዛን ጊዜ ያካሄድ ነው አንድ ፌስቲቫል እስካሁን ያልመጡ 30 ዓመት ያስቆጠሩ ከሱ በላይ ያደረጉ ካሉ እንደሞት ቆጥራችሁ ተስከራቸው መርዷቸው ነው በሚለው ኮሚቴው ዛን ጊዜ መልእክት አስተላልፏል ማለት ነው። ይህንን ግፍና በደል ነበር ለዋናው ለጥያቄው የገፋው ማለት ነው። ስለዚህ ይህንን ጥያቄ በይፋ ይዘን ብንመጣ ለምን የመብት ጥያቄ አነሳችሁ ብሎ የሚገድል ካለም ህወሓት በይፋም እኛም ቢሆን ህይወታችን መስጠት እንችላለን የሚል ኮሚቴው ጀምሮ በቃለ መሐላ ነበር ተማምለን ነበር። በዚህ ጉዳይ ህወሓት ፈርቶ ወይ የግል ማህበራዊ ጉዳይን ፈርቶ ወደ ኋላ እንዳያንሸራተት ጥቅም አይቶ እንዳይክድ በመሐላ ነበር የጀመረው። የሚያምሉን የሃይማኖት አባቶች አምጥተን መሐላው ከዚህ ዓላማ የወጣ ካለ ጥቁር ውሻ ያስወልደን የሚል ነበር። የአባቶቻችን መሐላ ነው እንግዲህ እሱን ያበረታታል ያጸናል በሚል ነበር። በሱ ምክንያት ነበር ኮሚቴው የጀመረው። በ2008 ቅድም እርሶ እንዳሉኝ አዲስ አበባ ሄደው እንጦጦን ስንት ለመታፈን ያ ሁሉ ነገር አልፈው
ወረቀቱን አስገብተው ከዛ በነበረው ጊዜ ከአንድ ወር ከምናምን በኋላ መልስ ይሰጥበት ተብሎ ግን አጀንዳው ሳይነሳ ቀርቶ እንግዲህ ባህር ዳር አድርጎ ባህር ዳርም ጥያቄ አንስተው ወደ ጎንደር ተመለሱ። ከዛ በኋላ ሐምሌ 5 ምን ተፈጠረ? ያንን ደብዳቤ ከሰጡን በኋላ ፌዴሬሽን ምክር ቤቱ በአመት የመጨረሻ መዝጊያው ዋና አጀንዳው የወልቃይት ጠገዴ የአማራ ማንነት ጉዳይ በተመለከተ ነው አጀንዳው ብለው ጽሕፈት ቤት ፕሮግራም ያስይዙ ሰዎች ነበሩ እና ግንቦት አጋማሽ ላይ መምጣት ትችላላችሁ አሉ። እኛ በቆጠራችን መሰረት ግንቦት 16 ይካሄዳል ብለው ስለነበሩ 15 መጣን። በኋላ ይህን አጀንዳ አሁን አይታይም ብቻም ሳይሆን የጋምቤላ በዓል ስላለ ግንቦት 20 ጋምቤላ ስለሆነ ይህንን ጥያቄ ስብሰባ ተራዝሟል አሉን። ለመቼ ነው ስንላቸው ወደ 20 ምናምን አሉ። እና የኛ አጀንዳስ ምን ታርጉታላችሁ ስንላቸው አጀንዳችሁ ወጥቷል አሉ። ማን አወጣው በምን እንደወጣኝ አናውቅም። የመጀመሪያ ቁጥር 1 ነበረ ፕሮግራም ያስያዝ ነው በፌዴሬሽን ምክር ቤት የሚያያቸው የሚወስናቸው አጀንዳዎች ለዚህ ነበር። በኋላ ግን ማን ከሌ ነው አጀንዳው ያስቀየረው የሚለው አናውቅም። ግን አሁን የእናንተ ጉዳይ ወጥቷል አሉን። በዚያ ምክንያት ያንን ስናደርግ እኛ የመጣነው ዛን ጊዜ በደጀን አድርገን አዲስ አበባ ነበር ሄድ ነው። ደጀን ነበር ፌዴራል ፖሊስ የጠበቀን ዛን ጊዜ። እኛ ደግሞ ምን እንዳሳየን አናውቅም። በደጀን ትተን በወልዲ አድርገን ጎንደር ገባን። ሰዎቹ በአባይ ይመጣሉ ሲሉን እኛ ጎንደር ገብተናል። ተመልሰን እንመለሳለን የሚለው ከስብሰባው መጨረሻ አይተን እንመለሳለን ብለን ሄድ ነው። በኋላኛ ሰኔ እንግዲህ ፌዴሬሽን ምክር ቤቱ ስብሰባው ስለጨረሰ አሁን ሰውም ስለማናገኝ ስለሚበተን ከመስከረም በኋላ ነው መሄድ ያለብን ብለን እቅድ እያወጣን ያለን ሐምሌ 5 ላፈና ቲፒኤልኤፍ ከዚህ ሁመራ ተነስቶ ጎንደር መትረየስ ታጥቆ ሄደ ማለት ነው። መልካም እንግዲህ ኮሎኔል እንግዲህ ኮሚቴው ከአዲስ አበባ ሲመጣ ቀደም እርሶ ሲሉ ነበር በአባይ ስንጠበቅ በወልዲ አድርገን መጣን ነው። ምናልባት አባይ እንደዚህ የማፈን ስትሄዱም እንደዚህ አይነት ምልክቶች ስለነበሩ ስንመለስ ከሚል ስጋት ይሆናል ብዬ አስባለሁና ከዛ በኋላ ወደ የጎንደር ከመጣችሁ በኋላ ምናልባት ቲፒኤልኤፍ እንደዚህ ጥያቄ ሄደን ለጠየቅን ሰዎች እንደዚህ የማፈን የማሰር የማስፈራራት አይነት ምልክቶች ይኖሩ የሚል ስጋት ነበር ወይስ ሐምሌ 5ን ሲፈጠር ድንገት የመጣ ነገር ነው? ያንን በደጀን ላለመጣ በዚያ ሄድ ነው እንዲህ ዝም ብለህ በራሳችን ነው ቲፒኤልኤፍ በየቦታው ክትትል እንደሚያደርግ ይህን ጥያቄ ለማዳፈን እንደሚፈልግ እናውቃለን። በጣም በየቢሮአቸውም እየተቆጩ እንደሆኑ ይህን አጀንዳ እንዴት ተነሳ የሚለው በጣም እንትን ነበር። አሁን እነሱ በአዴን ነው እንደዚህ አድርጎ ይህን ጥያቄ እንዲያነሱ ያደረገ ምናምን የሚላላቸው ግን በአዴን አልነበረም። እውነት ለመናገር የወልቃይት ጠገዴ የራሱን መነሻ ነበር። ማንንም አልገፋንም እንደ እውነት ታሪክ ስለሆነ ማለት ነው። ስለዚህ ማህበረሰቡ የራሱ ነበረ። እንዲያውም አንዳንዱ ካድሬዎች ከጎንደር እንድንወጣም ዛቻም ነበር በወቅቱ በነበረን ማለት ነው። ግን ኮሚቴው ትንሽ ጠንከር ብሎ ጎንደርም የኛ ከተማ ነው። የጎንደር የማዕከላዊ ጎንደር ዞን አስተዳደር በወቅቱ ሙልጌታ ወርቁ የሚባል ነበረ። 5 ኮሚቴ ስራ አስፈጻሚ ይዘህ ቢሮ ትመጣለህ አለ። እኔ ማውቀው የአማራ ክልል ፕሬዝዳንት አያሌው ጎበዜ ነበረ። አቶ አያሌው ጎበዜ በአካል አውቃቸዋለሁ። አቶ ገዱ አንደርጋቸው ዛን ጊዜ ያላቀም ከሙልጌታ ወርቁ ቢሮ ሲሄድ ግን አቶ ገዱ አንደርጋቸው ጠበቁኝ። እዚያ እኔ የአማራ ክልል ርዕሰ መስተዳድር ነኝ ገዱ አንደርጋቸው እባላለሁ አሉን። እናመሰግናለን ብለን ተዋወቅን። ከተዋወቅን በኋላ ቀጥታ ያነሱልን የወልቃይት ማንነት ወልቃይት ሄዳችሁ ጽሕፈት ቤት ለምን አትከፍቱም የሚል ነበር። አቶ ገዱ ዛን ጊዜ በቀጥታ ይሰጡን ማለት ነው። እኔ ደግሞ ቀጥታ ኮሚቴው ደነገጠ። እውነት ለመናገር የሄደ ከኔ ጋር ይህን ከተማ የማን ነው አልኩት። የማን ነው አለ። የወልቃይት ዋና ከተማ ነው። እኛ ህገ መንግስቱ እንኳን ጎንደር ሱዳንም አዲስ አበባም ጽሕፈት ቤት ብንከፍት መብታችን ነው። እኛ ነፍጥ ይዘን አይደለም ማንነት የጠየቅነው ህገ መንግስት ይዘን ነው የጠየቅነው። ስለዚህ መብታችን ነው፣ ማንንም ከዚህ አያስነሳንም ብለን የሆነ ምሳሌ ሰጠኋቸው። በዚህ ኋላ አቶ ገዱ በጣም ገርሟቸው ብዙ ንግግር ሳይናገሩን በቃ
በሉ ከተማው ጸጥታ ተባበሩ ጨርሰናል አሉ። እኔ አሁን ብነግርህ ያንን የመሰልኩላቸው ምሳሌ ትንሽ ለሳቸውም ሚነካ ስለነበረ ለድርጅታቸውም እኛ መክሰስ የሚገባን የነበረ እኮ ለብአዴን ነበረ። ብአዴን ግን ወልቃይትን ሽጣችሁታል፣ እንዴት እንደሸጣችሁ ባናቅም ግን ከናንተ ጋር ብንካሰስ ምን ታረጋለህ? እናንተ ህወሓት ነው የሚልካችሁ። እኛ ለዋናው ለህወሓት በከሰስን ማገዝ ሲገባችሁ እንዴት ከጎንደር ነው ውጡትልናላችሁ? እኛ እኮ ህገወጥ ሆነን አይደለንም አተገዱ ለምንድን ነው ብዬ ሌላ ምሳሌ ስነግራቸው በጣም እነሳቸውም እንደነገጡ በወቅቱ በልተውታሉ። በኋላ ወል ከተማውን ጸጥታ ጠብቁ ምናምን ብለው ፈቀዱ ማለት ነው። እንግዲህ እኛም ጸጥታ መጠበቅ መብት ብቻ ሳይሆን ግዴታችን ነው ብለን ተለያየን። ዛን ጊዜ እንደምልህ አንዳንዱም እንደዚህ ይውጡ ይነሱ ይሄን የማን ተጽዕኖ ነው? የቲፒኤልኤፍ ተጽዕኖ ነበረ። በፌደራል መንግስትም በነበረው ቦታ ይዞ ለአማራ ክልል ምን ያህል ለአመራሮችም ተጽዕኖ እያሳደረ እንደነበረ ህወሓት ይታወቃል ማለት ነው። እናሱን ተነስቶ እንድንወጣ ነበር የሚደረገው። ከዚያ ተነስተን ማንም ያድነን እንደሌለ እኛ ዛን ጊዜ ከህዝቡ ውጭ ድርጅቱ ያድነናል ብለን ዛን ጊዜ እውነት ለመናገር እያሰብን አልነበረም። የምናምነው የመጀመሪያ እግዚአብሔር ነው፣ ሁለተኛ የአማራ የጎንደር ህዝብ ነው ብለን ነው ትግሉን ስንጀምር የነበረው። ካልሆነ ደግሞ ለእውነት ነው የተነሳ ነው ምንም ችግር የለም የሚል ሐሳብ ስለነበረ ያን አስበን ህወሓት እንኳን ደስተኛ ያለ መሆን ብናውቅም ግን እንዲህ ብሎ ራሱ መንግስት ሆኖ የራሱ ድርጅት ነው ብሎ ራሱ ለብሔር ብሔረሰቦች መብት ነው የምታገለው እያለ እና ወልቃይት የማንነት ጥያቄ ሲነሳ ማይመቸው እንኳን ቢሆን ያን ያህል መሳሪያ ታጥቆ ግን ጎንደር ገብቶ ሰዎችን አፍኖ በአደባባይ ለመውሰድ ይመጣል ብዬ እኔ በጭራሽ አላስብም። እውነት ለመናገር አንዳንድ ወንድሞቻችን እንዲህ ሊያደርጉ ያስባሉ፣ ተጠንቀቅ ምናምን ሲሉኝ እኔ እውነት አልመሰለም ነበር። አይ እንዲህ ተመሳስለው የእነሱ ደህንነት ነው የሚል ምናምን ለግድያ የሚመጣ ኃይል ሊኖር ይችላል። ከዚህ ውጭ ግን የመንግስት ሚኒተር ለውሶ በአደባባይ ይህንን ለመጨፍለቅ ብሎ አስቦ ይመጣል ብዬ እኔም አላስብ ነበር። ኮሚቴም እንደዚህ ያስባል ብለን አናስብ። ሐምሌ 5 እንግዲህ የት ነበሩ ኮሎኔል? በሐምሌ 5 4 ጀምሮ ነው የት ነበሩ? ክስተቱስ እንዴት ነበረ? ምናልባት ሌሊት እንደሆነ እኔም መረጃ ሰምቻለሁ። ያንን ነገር ቢያጫውቱኝ ብዬ ነው። ቤቴ ነበርኩ። 3 ልጆቼን ባለቤቴን እጄ ከቤት ነበርኩ። የዋልኩት ፒያሳ 18 ማዞሪያ ነበርኩ የዋልኩ ጓደኞቼ። ከዛ በኋላ ከምሽቱ 1 ሰዓት አካባቢ ይመስለኛል ወደ ቤቴ የመጣሁት። አንተ በጣም ምንም ነገር አልነበረም። ከዚያ በጠዋቱ በኦርቶዶክስ ሃይማኖት አማኞች በዓል ነው ሐምሌ 5 ለመፈሰግ ያሰብን። እኔ ነገ በዓል እንውላለን የሚል እንጂ ጦርነት ውስጥ እንገባለን የሚል ሐሳብም አልነበረኝም እኔ ማለት ነው። እንዲያውም ከኔ ይልቅ ባለቤቴ ነበረች በጣም የምትጨነቀው። ለምን ታመሻለህ? ለምን ይላል ለምትል ይሄንን በመሆን ምን ይመጣል? እኔ እኮ በህግ ነው የጠየቅኩት፣ መሳሪያ ነፍጥ አላነሳው የሚል ለሷ እንድትረጋጋ ነበር ስነግራት ነበርኩ። እሷ ግን ብዙ ማታምንም ነበረች ማለት ነው። እና ከጠረጠረሽ አልወጣሽም። ሌሊት 9 ሰዓት ይመስለኛል እኔ ነቃሁ። ቤተክርስቲያን ለመሄድ ብያስቤ ነበርኩ። በኋላ አይ ገና ነው ሰዓቱ የተኛው 10 ሰዓት ለ10 ጉዳይ ነበር ያን ጊዜ እኔ ማስታውሰው። በጣም በሩ በጣም ተንኳኳ። እኔ ልነሳ ስል ባለቤቴም ተነሳሽ አብራ። በኋላ በሩን ሄዳ ለመክፈት ፍላስፋ ስትያሳደምጥ እነማን ናችሁ ስትላቸው ብለሽ ክፈቹ የሚለው የብዙ ሰው ድምጽ ነበረ። አይ ቁልፍ ተሳስቼ ነው ቆይ ምናምን ብላ ወደ ቦታዋ ሄደች። እኔም ቦታዬን ያሱ ያን ጊዜ ትልቅ ወደሻ ይዞ የሆነ መፍለጫ ይዞ እንደሚመታው ያለን የሚመስለው በሩን በጣም ይደበደባል። እኔም ጮህ ብዬ ተው ህጋዊያን ሰዎች ከሆናችሁ ቤቱ ህጋዊ ነው፣ ህጋዊ ሰው ነው ያለሁበት፣ ህጋዊ ሰዎች ከሆናችሁ ሲነጋ ነው፣ ካልሆነ ግን እንዳትሰውሩት በሩ የሚል ነበር። በኋላ በጉልበት ያን ጉዳይ በሩን ሰበሩት። እኔም ራሴን የመከላከል መብት ስላለኝ በትንሹ ደግሞ ህግን እኔም ስለማቅ ራስን መከላከል ይቻላል። ጨለማ የመጣ ኃይል ከፍርድ ቤት ውጭ ከህግ ውጭ ለሚመጣ አካል ማንኛውም ይሁን
ራስን የመከላከል መብት አለው ማንኛውም ሰው። ያንን መሰረት አድርጌ እኔ እንደ በግ ተገውትቼ ከመሄድ ራሴን ብከላከል የተሻለ ነው። ለኋላ ነገር በኋላ ይታሰብበታል የሚለው ነበር ወደ ግጭት የገባ ነው። እነሱም ሲከፍቱትና አውቶማቲክ ጥይት ተኩሰው ለመግባት ነበር አሸብረው። አንግዜ አልሆነም። በኋላ የጎንደር ህዝብም ሰሙ። ብዙዎች ወንድሞቼም ጓደኞቼም ከነደጀኔ ማሩ ከሰረቋም ተደዋወል። እነሱም ከሰረቋ ድረስ ጎንደር መጡ። ነጎይ የዛን ጊዜ ጎይ አይኑ ታሞ ተብሎ ሆስፒታል ነበረ። እሱም ያንን ሲሰማ ቤተሰብ ሕክምናው ብቻ እንዲከታተል ነበር የፈለጉት። ግን እሱ ያንን ሲሰማ ያንን ሕክምናውን አቋርጦ ነው ከሆስፒታል ወጥቶ እዛኛው የተቀላቀለ እና ህዝቡ የዛን ጊዜ ማንንም የነገረው ነገር አልነበረም። ዛን ጊዜ እኔ ስታውቀስ ሳረፍድ ቲፒኤልኤፍ ራሳቸውን ስራ ሲሰሩ ነበሩ። በፒያሳ በብልኮ በሁሉም ቦታዎች ነው ማለት ነው። ይሄ የሚተኮስ ህዝቡ ምንድነው ይላል። አይ የሚተኮስ ያለ ከአርማጭሆ የመጣ ሽፍታ ነው ተያዝ ተብሎ አልያዝም ብሎ ነው ይላሉ። ለአንዳንዱ ደግሞ ተመልሰው ከበለሳ የመጣ ሽፍታ ነፍሰ ገዳይ ነው እንዲህ አድርጎ እጅ ስተውላ አልያዝም ስላለ እሱ ነው የሚታኮስ ያለ ያሉ ህዝቡ ይመለስ ነበር። እና አሁን በህይወትም ስላለሽ እህታችን ንግስት ይርጋ እሷ ነበረች ዛን ጊዜ እንደ መቤቴ ሆናም እንደ መልአክም ሆና ማለት ነው። እሷ አይደለም ብላ በሞተር እየዞረች ከብልኮም ቢያሳም ኮሎኔል ደመቀ ነው የወልቃይት ማንነት ኮሚቴ ሰብሳቢ ነው የትግራይ ሰዎች ናቸው መጥተው አፍነው ለመውሰድ የሚዋጉት ያሉ ያልሰጥም ስላላቸው ነው። የጎንደር ወጣት ጀግናም መነሳት አለበት የሚለው ግንዛቤ ፈጠረች። እንደገና የጎንደር ህዝብ ነው እንዴ የሚለው ሁሉም የተነሳው ለዛ ነበር። በቅርብ የነበሩ ያውቁት ነበር። ቀድሞው ገና ተኩስ ሲጀመር የደረሱ ነበሩ ከኔ ቤትም ድረስ ሳይቀር ማለት ነው። እና ለነሱ አንዳንዶቻቸው እነዚህ ፌደራል ፖሊስ ነው ብለው ልብስ ለብሰው የመጡ ተመልሱ እያሉ ይመልሷቸው ነበር። በኋላ ህዝቡ ወጣቱን እየሰማ በሚገርም ሁኔታ ነው ህዝቡ የተሰባሰበ ማለት ነው። እና ሁኔታው ያን ጊዜ ዋለ አደረ። ሌሊት 10 ሰዓት የጀመረው በአምስዋል አደርን ውለን 6-10 ሰዓት ነበር ከኔ ከቤት የወጣሁት ማለት ነው። በዛ ጊዜ ቅድም እርሶ ሲነግሩኝ ነበር ባለቤቱትንና 3 ልጆችን እዛ ውስጥ አንድ ቤት ናችሁ ያላችሁ። በዚህ ያህል ትልልቅ መሳሪያ ወደ አንድ ቤት መተኮስ ልጆች ይዛችሁ ለልጆች ውስጥ ትንሽ ማሰብ አልነበረም ወይ? ምክንያቱም አሁን በጦር ወንጀል ህግም ራሱ ይሄ የሚፈቀድ አይመስለኝም። ምናልባት ኮሎኔል ደመቀ ዘውዱን ለመያዝ ከነ ቤተሰቡ እንደውም ብዙ የጭስ ቦምብም ትልልቅ መትረየስም እንደተተኮሱ እኔ እንዲሁ መረጃ አለኝና ህፃናት ውስጥ ትንሽ አያለቅሱም ነበረ? ትንሽ የሚረብሽ እንትን አልነበረ? ባለቤቱትስ ምን ትለው ነበረ? ኮሎኔል ደጀኔ ማሩ ከዚህ ሲመጡ እንደውም አንድ ጥይትም እንዳስቀሩ እጅ ብዙ እንትኖች ነበሩና ያን ነገር ቢያጫውትኝ ኮሎኔል ነው። ያንን እውነት ነው። ባለቤቴ እንግዲህ ያንን ሳሎን ብለን የቤቱ ፊት ለፊቱ መስታወት ነው እሱ በሙሉ ወርዷል። ምኝታችን ብለን ክላስ የነበረው መስታወቱ ወርዷል። ልጆቹም ባለቤቴም የቀሩት ከሽንት ቤት የነበረው ክላስ ነው። እሱ ላይ ሆኖ ባለቤቴ ለትንሹ ልጅ ኢዮብ የሚባለው አዝላለሽ። መልሶ የሚባለው ገና እግረ ተክል ነው የ3 አመት ነው። ማህደር የምትባል የ7 አመት ናት ገና። እና በዚያን ጊዜ እሷ እነሱን ይዛ ያ ነበረች። እኔ እንዳትመጪ አንዳንዴ ጋብ ሲል ትመጣለች። ተኩስ ልውውጥ ሲል ከሷና ከኔ ሳሎን ነው ያለው የሚለየን። እኔ ደግሞ አንድ ክላስ ኩሽና ክላስ የሆነ እዚያ ነበርኩ። የሚሻለው ለቦታው የሚያቆጣጠር እሱ ስለነበረ እሷ እንግዲህ ትመጣ ነበር። አንዳንዴ አትምጪ ያልላት ነበርኩና እሷ አንዳንዴ መጣም በኋላ አረጋጋሽኝ ለኔ እኔ ዝም ብለሽ አትምጪ ማንንም እጅህን እንዳይዙ በኋላ እንት እንዳይዙ ትለኛለች። እኔ እጄን አይዙኝም ሬሳዬ ታገኛለሽ ብቻ ግን ልጆች እንዳይመቱ አንቺ ራስሽ እንዳትመጪ እዚያ ሆኚ ብለሽ እያልኳት ነበር ያን ጊዜ ምን ነው። በኋላ እነዚህ ህፃናት ቦምብ ሲተኮስ ሌላም ሲል ይደነግጣሉ። ግን ማድረግ ምንም አይቻልም። እስከ በኋላም ልጆቹ አንዳንዱ ቀልብ ያለው ትልቁ
እንዲሁ ነው እኮ ነው ቤታችን የመቱት ነከሌ ናቸው ምናምን ይል ነበር የሰማውን ድምጽ ዛን ጊዜ ማለት ነው። እና ለህፃኖች ህወሓት መቼ ሲጀመር አሁን ህፃናት አሉ ብለው በዓለም አቀፍ ህግ ህፃናትና ሴቶች ያሉበት እንዴት ተኩስ ይደረጋል ምናምን የሚለው ይሄ ለህወሓት ተረት ነው ታል በአፉ ነው ስለ ሰብአዊ መብት ስለ ሴቶች ማጎታለው ለህፃናት ምናምን የሚለው እንጂ በተግባር አይደለም። አሁን ያያይ አይደለም መቀሌ ገና የ14 ዓመት የ15 ዓመት አይደለም ይገፍ ያለ በዓለም አቀፍ ግን 18 ዓመት ያልሞላ ወደ ውትድርና መሄድ የለበትም ነው የሚለው። ስለዚህ ይህንን ተግባር ኢቭን አሁንም የተወው አይደለም ሲጀመር ስለተሳካለት እንጂ አማጺ ሆኖ አይደለም ይመጣ ሰው እየገደለ ሰው ያነቀ ሰው ያጠፋ ሰው ያሸበረ ነው የመጣው። ግን ተሳካለት ደርግም አሸባሪ ነው ብሎ ለማስፈረጅ አልቻለም። ተሳክቶለት ወደ ቤተ መንግስት 4 ኪሎ መቆጣጠር እድል ሰጥቷል ማለት። ስለዚህ አንዱ ባህሪው ለህፃናት ለሴቶች ብሎ መብት የሚማጎት አይደለም። ጽሁፉ ዲስኩሩ ብዙ ሊኖር ይችላል በተጨባጭ በተግባር ግን እንደሱ አይደለም ህወሓት። ስለዚህ አሁን ሰው ብዙ ጊዜ ህወሓት ሲናገር መልአክ ነው የሚመስለው ተግባሩ ግን ሰይጣን ነው የሚል እኔም አንዳንዴ ገልጻለሁና ደግሞ እውነቱ እንደዚያ ነው። ህወሓት ንግግር ያውቃሉ በጣም መልአክ መስለው ለሰው ልጅ እንደሚማጎት መስለው ይናገራሉ። ኢቭን የማይካድራ ጭፍጨፋ ራሳቸውን የሳምሪ ቡድን ብዙ አማራዎች ጨፍጭፎ ሲያበቁ እንኳ አማራ ነው የጨፈጨፋቸው የሞቱትን ትግራይያንስ ናቸው ብለው እንኳ ዓለም ለማስረዳት እኮ ብዙ ጥረዋል እኮ እነሱ ሞታል ራሳቸው ገድለው ራሳቸው የሚፈልጉ ነው። ወልቃይት በተለይ የሚታወቁበት ራሳቸውን አንድ አባወራ ይገላሉ ከቤቱ ጀርባ ይቀብራሉ። ጧት ግን ወዴት ሄደ ሰውየው በጣም ናዝናለን ብለው ለቤተሰብ ሄደው ያስተዛዝናሉ። ሰውየው ጠፍቷል እንፈልጋለን ይላሉ። ወይሶርት ያጠፉት ግን ራሳቸው ነው። እንዲህ አይነት ተመክሮ ያላቸው ስለሆኑ አሁን እንኳን ኮሎኔል ደመቀ የሚባለው የማንነት ጥያቄ አንስተው ወልቃይትን ሊያሳጣን ነው ብለው የሚያስቡት አይደለም። ለሁለት ለሶስት ሰው ምንም ጉዳያቸው አይደለም ማለት ነው። ስለዚህ እሱ በእግዚአብሔር ፍቃድ ተጋለጡ እንጂ ብዙ ሰዎች እንደዚህ እንደ ቤተሰብ የጠፉት ብዙ ናቸው። መጽሐፍ ከቻለ የጅምላ መቃብሮቹ ማየት ይቻላል። የነማን ቤተሰብ ናቸው? ያ ሁሉ በጅምላ መቃብር አንድ ቦታ ይሞቱት ያንን በፍርድ ነበር ወይ ይሞቱት? አሁን ህግ ዓለም አቀፍ ህግ ስትል በህግ ቢሆን እነዛ ሰዎች እንዴት ጅምላ መቃብር አንድ ጉድጓድ በጣም ብዙ የሚቆጠር ሰው እንዴት ይገደላል? ስለዚህ እሱን ህወሓት ጉዳይ አይደለም። አደባባይ እንዳይወጣ እንዳይጋለጥ ብቻ ነው የሚጠነቀቀው እንጂ ከውስጡ ያንን የለም። ያን ስላልነበረ ነበረ ኮሎኔልም በላውንቸር የሚመታ በታንክ የሚመታ ወዘተ የሚል ነበር። እኔ ዛን ጊዜ ያገዙ መምራሮች እንዳሉ አውቃለሁ። ትልቁ ግን እግዚአብሔር ነው እንዲሳሳቱ ያላደረገ። ከዚያ ውጪ የአማራ አመራሮችም ከሱ በፊት ብዙ ወሳኝ ቦታ ጊዜዎች ለአማራ የሚያጠፋ ውሳኔዎች ወስነው ይሆናሉ። በዛን ጊዜ ግን መወሰን አልቻሉም። ኢቭን አሁን ገዱ ያልነው ያንን እንዳልተቀበለ ነው እና አቶ ደመቀ መኮንንም ያንን የተቀበሉት አይደለም። ስለዚህ እሱን ተቀበልን ማለት ይሄንን ህፃናት ባሉበት ሴት ባለሽበት በከባድ መሳሪያ ከመታችሁት ኢህአዴግ የሚባለው ዛሬ ቀን ጀምሮ ተለያይተናል የሚል ጥያቄ መልስም ተቃውሞም እንደነበረው በተለያየ መልኩ መረጃ አለኝ ማለት ነው። እና ያን እነዛ ሰዎች በወቅቱ እንደእውነት አግዘዋል። ትክክል አይደለም። አንደኛ እኛ በማናውቀው ክልሉ በማያውቀው እንዴት ደፍረው ጎንደርን ጦርነት ፈጠሩ? ሁለተኛ ደግሞ እነሱ ሰዎች ህፃናት ባሉበት እንዴት በከባድ መሳሪያ ይመታሉ? ትክክል አይደለም የሚል ነበር። አንዳንዶቹ በአካል ማግኝቼ ያን ነገር እውነት እንዳሉት እንደተባባሉትም ነግረውኛል። ምንም ይሁን ግን ስህተት ያልፈጠሩት አንዱ እግዚአብሔር ነው ያን እንዳይሆን ያደረገው። በሚቀጥለው ደግሞ የህዝቡን ድጋፍ ነው። ብዙ ያን ሁሉ ተቃውሞ እየሰጠ ስለነበር የተዋጋ ስለነበረ ተረጋግቶ ለመወሰንም አልቻሉም። ይሄን ማስበው የነበረው አንዱ እሱ ነው። ታጣቂዎቹ በጣም ኮማንዶ የሆኑ ከዚህ ከባዕከር አካባቢም እንደሄዱ እና በቀላሉ እንይዘዋለን እንደ ሌሎች ሲይዟቸው እንደነበሩ በቀላሉ እንቆጣጠረዋለን ብለው ግን
ማለት አንዳንዴ ብዙ ሰዎችም ስለሚያነሱት እኔ ስለምሰማ ነው። አንድ ሰውን ለመያዝ መዓት ወታደር ይዞ በከባድ መሳሪያ የጭስ ቦምብም ጨምሮ አድርጎ አለመያዛቸው ልጆቹና ባለቤቶቹ ምን ሰዓት ወጡ? እሳቸው መጨረሻ ውሳኔ ውስጥ ምን ነበር? ያንን ሁሉ ለምን ኦፕሬሽኑ የተመረጡ ሰዎች ነበሩ ለምን አልተሳካላቸው የሚለው አልኮኮ ለንጉስ የሰራዊት ብዛት ያድነውም ይባላል። ሰው ስለበዛ አይደለም ያንን ኦፕሬሽን ተግባራዊ ማለት። አንደኛ እግዚአብሔር መፍቀድ አለበት፣ ሁለተኛ ደግሞ ህወሓት የመጨረሻው ስለሆነ ተጋለጥ ብሎት ውደቅ ብሎት ነው እንጂ እንደ ውትድርና ከሆነ ኦልሬዲ እስከ 12 ሰዓት ካልተሳካኮ መውጣት ነው የነበረባቸው ዛን ጊዜ ማለት። አልተሳካም። ብዙ ነገር ሳያደርጉ ይዞም ለመውሰድ ነበረ። ሰውየውን ተዋጋ። የሚዋጋ ከሆነ ዋጋ የሚያስከፍል ከሆነ ሌላ ህዝብም ይሰማል፣ ሌላ ተቃውሞ ይፈጥራል። ኦፕሬሽኑ ተባላሽቷል ውጡ ነው ማለት የነበረበት። ሌላ ጊዜያቸውን መጠበቅ የነበረባቸው ማለት እንደ ስልታውያን ቢሆኑ ግን አእምሯቸው ጆሮአቸውም ዘጋው። እስከ መጨረሻ እንጋፈጣለን አሉት። ከህዝብም ተጋጩ፣ ከህግም ተጋጩ። ሌላ መልክ ያዘ ማለት ነው። ስለዚህ በኋላ ልጆች እና ሚስት መቼ ወጡ የሚለው 6 ሰዓት አካባቢ ነበር ይወጡ። ኦልሞስት ሙሉ ውጊያው የሚደረግበት ውስጥ ነበሩ። ሁሉም ነበሩ። ከዚያ በኋላ እኮ ተረጋግቷል ብዬ እኔ ነበረ። አሁን ሰው ሬሳ የሚለቅ ምናምን ነበረ። ያ ማህበረሰቡ መጥቶ እዚያ በሩ ላይ ምናምንና አሁን ሲቪላን መጥተዋል። ህፃኖች ይዘሽ ትመለሽ ውጭ አልኳት እኔ። በኋላ እኔም አላየሁም። ለካ መከላከያም ነበሩ ከኋላ ማለት እና እሷን እንደያዟት በጥርጣሬ ነበር መገመተው ማለት ነው። ዛን ጊዜ እንደ እውነት ሆኖ አንዳንድ ፊልም ታዩ የለም ሚስቴን ይዘው ወይ ልጄን ይዘው በቃ ወይ እጅ ስጥ ወይ እንገላቸዋለን የሚል ይዘው ሊመጡ ይችላሉ። የመጨረሻ ነበር የማሱ ወይ ነጥዬ እመታለሁ የሚል። አሁንም ልጆቱን ወይ ባለቤቱን ተይዛ ነጥለው እንደዛ ለሚል ሰው ነጥለው ለመምታት ማለት ነው። አዎ ነበር ዛን ጊዜ መጨረሻ። እኔ ሚስቴን ይዘው ስለመጡ ልጄን ይዘው ስለመጡ እንዲዝም ብዬ አልሰጥም ነበርኩ። ግን እነሱም ደስ አላደረጉም። እሷም በዛን ጊዜ ድምጿ እየሰማሁ ስለነበርኩ የሆነ ሰውን የሚያናግራት ያለ የሚል ከግቢው ውጭ ማለት ነው። እሷም ጮህ ብላ ተናዳ ትናገር ነበረች። በኋላ ድምጿ እየራቀ ሄደ። ከ9 ሰዓት አካባቢ የሚሆን ሽማግሌዎች አንዳንድ ሰዎች ምናምን መጡ። በሽምግልና እጅ መስጠት ይቻላል ምናምን የሚል እየተነጋገሩ ነው አሉ። ሽማግሌዎችም ጣል መጡ። እኔ የማን ነው ካቢኔው ከተማውም እጅ ውስጥ ብሏል፣ ከክልሉም ተስማምቷል ምናምን አሉ። ተው አልኳቸው እኔ። ወያኔ እኮ ለዶሮ ጥሬ አፍሰሰ ለጠላት እርቅ አፍሰሰ የሚል መርህ ይከተላሉ። ይሄን አውቃችሁ ነው ወይ እጅም ስጥ የምትሉኝ ለምንድን ነው የሚል እኔ ቦታዬን እጅን እሱ ውጪ ሆኖ ማለት እና ለምንድን ነው የምትሉት? ችግር የለም እኛ ቃል ገብተውልና ምናምን። ለማንኛውም የጎንደር ህዝብ ምን አለ አልኳቸው። እጅ ይስጥ ብለዋል አሉ። የጎንደር ህዝብ እጅ ይስጥ ካለው እኔ እጅ እሰጣለሁ። ካድሬዎቹ ይስጥ ብለዋል ተስማምተናል የሚለው ግን አልቀበለውም። ምክንያቱ ህወሓት አይቻልም ቢላቸው ምንም ያደርጉት ነገር እንደሌለ ስለማቅ አይሆንም። አይ ህዝቡ ነው እንደዚህ ያላሉት። ህዝቡ ከሆነ ችግር የለውም እጅ እሰጣለሁ። ሽማግሌዎች ነው አልኳቸው። ሽማግሌው ወደ 100 የሚቆጠር በጣም ህዝብ ስለነበረ መጥቶ ግቢው ሞላ። ምንድነው ሐሳባቸው አልኳቸው። ግማሹ ነጎቤ ያሉበት ብርሃን ውጣ ይዘነው እንሂድ የሚል ነበር። ከውጭ በጣም ታጣቂ ብዙ ነው፣ ወደ ውጭ በረሃ ይዘን እንሂድ። ግማሹ ደግሞ አይ ለመንግስት እጅ ቢሰጥ ይሻላል የሚል ከሁለት ተከፈሉ። በሉ እናንተ ምከሩ እኔም ልምከር አልኳቸው። ያላ እሺ ብለው በየእንትናቸው ገለል ብለው ምክር ያዙ። እኔ አሰብኩ ራሴ አሁን ወደ በረሃ መውጣት እችላለሁ። ለግሌ በረሃ ብወጣ ይሻለኛል። በረሃ ብወጣ ግን አሸባሪ በሚል የኔ ኮሚቴም የኔም ደጋፊ ማህበረሰብ እያሰሩ የገደሉም ሊመችላቸው ይችላል። ስለዚህ ዋጋ በከፍል እኔ ብቻዬ ነው የፍትሃዊ የሆነ ፍርድ ቢደርስብኝ እኔ ነው የምገደለው። ብገደል ችግር የለውም። ህዝቡ እጅ ይስጥ ብሎኝ ብሞት ችግር የለውም። ቢያንስ ኮሚቴውን ይድናል። አዎ ኮሚቴው ሌላው ግን ይድናል በሚል ነበር የወሰንኩት። ዛን ጊዜ መጡ። ምን አሰባቸው አልኳቸው። በቃ ግማሻችን በረሃ እንሂድ የሚል ነው፣ ግማሽ ደግሞ እጅ ይስጥ የሚለው ግን ያንተ ውሳኔ እንስማ ብለናል አሉ። በለኔ በረሃ ምትሉት በረሃ አልሄድም፣ እጄ ለህዝብ ሰጣለሁ፣ እንዲያም ሆኖ በጋራ እንይ አልኳቸው። እሻሉ
ወጣን። በኋላ መሳሪያ የሰጠኋቸው ሄድን ማለት ነው። እንደውም እዚህ ጋር ኮሎኔል የቀሩ ከመጡ እርሶ ለማፈን ከመጡ የቀሩ የሆነ መጨረሻ ህዝቡ ራሱ ቀሚስ ያስለብሶም እንደላካቸው የሚልም እኔ አላየኋቸው። እንግዲህ ሰው ነው የሚለው። 2 አምልጠዋል ከመጡ ሰዎች የሴት ቀሚስ ለብሰው ወጥተዋል የሚል ሲናገሩ ሰማለሁ ወጣቶች ምናምን። እኔ በአይኔ ግን አላየኋቸውም። እንደዚያ ብለው ነው የወጡት። ሌላ ታክቲክ ተጠቅመው ነው አላውቅም። ግን ማህበረሰቡ እንደዚያ ይላል። እስር ቤት እያለሁ እንዲህ ብለው 2 ሰው አምልጠዋል እኮ ምናምን ብለው እንደማንኛው አንተ እንደምትሰማው እኔ ነው የሰማሁት። ጎንደር ላይ በሽምግልና ያው ኮሚቴው መዳን አለበት፣ ኮሚቴው ድኖ እኔ ፍርድም ከሆነ ሞትም ከሆነ እቀበላለሁ ብለው እንደዛ አድርገው ከገቡ በኋላ በመጨረሻ ወደ አዲስ አበባ ለመውሰድ በጣም ብዙ ጊዜ ይመጡ ነበር። ህዝቡን አደባባይ እየወጣ አስፓልት እየዘጋ ብዙ ነገር ነበር። እሱ ነገር ቢያስታውስ ብዬ ነው። እንደ እውነት ከሆነ የጎንደር ህዝብ ላይ ያንን ታሪክ መቼም እንዲህ አይነት ትብብርን አልተሰራም፣ ወደፊትም ይሰራል ወይ የሚለው አላውቅም። እንዳሁኑ እግዚአብሔር ተጨምሮበት ከሆነ ህዝቡ ሌላ ተአምርም ሊፈጥር ይሆናል። የዚያን ጊዜ የነበረ ተአምር ግን የሚገርም ነገር ነው በእኔ እይታ ማለት ነው። እና ዛን ጊዜ ከወጣሁ ከዚያ ከምታኩስበት ከደሳ ላይ ከወጣሁ በኋላ ከንቲባ ቢሮ ነበረ፣ አቶ ተቀባ ተባበል ነበረ ከንቲባው። ዛን ጊዜ ቁጭ እንዳልን ምን ይሁን የሚለው ውይይት ነበረን። ምን ይሁን የሚለው አንድ የብአዴን ካድሬ ወደ ፖሊስ ጣቢያ ይግባ አለ። እኔ በጣም ዛን ጊዜ አሁን ሰው መናገሩ ብዙም አስፈላጊ አይደለም ማለት ነው። እኔ አሁን ዛን ጊዜ እኔ ምን ይዣለሁ? ክላሽ ነው የሰጠኋቸው እንጂ አንድ ሽጉጥ ይዣለሁ፣ 2 ቦምብ ይዣለሁ። በኋላ ትንሽ ነው የቀረ። ክላሽ ይዟል ሰውየው። ፖሊስ ጣቢያ ይግባ አለ። ምን ይሁን ሲል ከንቲባው እኔ ተተኩሰዋለሁ ወይ የሚል እኔ እሱን መትቼ እወጣለሁ ብዬ ነበርኩ። በኋላ ክላሽ ይዘሃል ልነሳ ነኝ ተቀባ ምናምን አልኩት። የሰውዬ ተኩሰው ከሆነ እኔ ልወጣ ነው ያልኩት። በኋላ ተቀባ ቆይ አለ። ለጎቤ መልኬ ነው ሲማሮ ነበር ዛን ጊዜ እድል ሰጠው። በጣም መሳሪያው እንዲያወጣወጠ እናንተ ሊዎች ብአዴን ገና አሁን ገና ምራቃችሁ ሳይደርቅ ቅድም የተነጋገርነውን ቃላችሁን ክዳችሁ አሁን ይታሰር ትሉታላችሁ። ለምንድን ነው የማይንቀሳቀስ? እዚህ ጉድና ወጥቶ ለምንድን ነው የሚታሰር? ፖሊስ ጣቢያ የሚገባ ምናምን ብሎ በጣም እዚህ ከእናንተ እንጀምር ምናምን ሲል እኔ ተቀባ በጭራሽ ቃሌን አልካድኩም። ኮሎኔልን ነው ወያኔ ያሳልፈን አንሰጥም፣ ይሄ ክንዴን ሳልታራስ አልሰጥም ማለት ተቀባ ከንቲባ ሆኖ ማለት ነው። ከዚያ ጎቤም ትንሽ ተረጋጋ፣ እኔም ተረጋጋው። በኋላ ምን ይሁን ታዲያ የት ይቆይ ታዲያ ያንን መለስ ብለው እኔ እኮ ዝም ብለን ብንለቀው ሊገሉት ይችላሉ እና ከህግ ቢቆይ ግን ችግር የለውም ብዬ ነው ምናምን ብሎ ራሱ ለስለሳ አረግ ደግሞ መልሶ አይ እንደዚያ ከሆነማ ችግር የለውም እንግዲያው የት ይቆይ እንደዚያ ከሆነ ከሌላ እንዲሆን እኔ ኮሎኔል ይመረጣሉ። እኔ ከዋኛው ኃይል ከጸረ ሽብር የሚባለው ነበረ ከነሱ ጋር አሃዱ ጋር ብቆይ ይሻለኛል አልኩት። ዋኛው ተቀበለኝ። ጓውን ኮሚሽነር ያለው የፖሊስ መምሪያ ሄድኩ። ዛን ጊዜ ማታ እዛ ያለንም ተመልሰው በጠዋቱ ስመጣ ሚስቴ መዚያ ያገኘው ልጆቼ ማገኘኋቸው እዚያ አብረን አደርን። ጠዋት እሷ ወደ ቤተሰብ ሄደች፣ እኔ ቀረሁ። አረፋፍደው መከላከያ መጡ። ያ ግቢ መጥተው እኔ ከውስጥ ክላስ ነው ያለሁ። በክላስ ያለሁበት መስታወት እንደዚህ ነው። እኔ አያቸዋለሁ፣ እነሱ አያዩኝም። ዲሽቃ ሳይቀር ተጠምደዋል። እኔ ለዋኛው ስልክ ይዤ ስለነበርኩ ደወልኩለት። ምንድነው የምትሰሩት? መከላከያ እዚህ ከኔ ካለሁበት ክላስ ከበዋል፣ ለምንድን ነው ምናምን ስለው እንዴት የት ነው ያለ ስለው እዚህ ፒያሳ አካባቢ ነው ያለሁ አለኝ። እና በል እንደዚህ ያደርጉ ነው ምናምን ስለው ዛን ጊዜ መጡ። እነሱም በኋላ ሲነግሩኝ ፖሊስ ከከበበ ተመልሶ ጸረ ሽብሩን ከበበ፣ ትወጡ ከሆነ ትወጣላችሁ፣ ካልሆነ እዚህ ጦርነት እንፈጥራለን ሲሏቸው መሰለኝ መከላከያም ተመልሶ ወጡ። ያን የሚሆን የነበረው ከራሳቸውን ውስጥ የመከላከያ መረጃ በወቅቱ አንድ የትግራይ ሰው እነሱ አስቀምጦ ነበር። እኔ ክላስ እንዳለሁ ያውቃል። እና በሱ ጠቋሚነት መሪነት ነበር የመጡት። በዛን ጊዜ በድርድር ወጥተው ሄዱ። እንግዲያው እንደዚህ ከሆነ ወደ ማረሚያ ቤት መሄድ አለብህ አሉ። ተስማማን። ማረሚያ ቤት በኋላ ሄድኩ ማለት ነው።
ማረሚያ ቤት ከሄድኩ በኋላ ከመንገድ ለመቀማት ይሞክራሉ። እውነት ለመናገር ዛን ጊዜ ማረሚያ ኃላፊዎች የነበሩ ጠንካሮች ናቸው። እነ ኮሚሽነር አየልኝ የሚባል ነበረ። ዛን ጊዜ በጥንቃቄ ያን ሊያደርጉ ይችላሉ በሚል ክልሉም ዛን ጊዜ ጠንከር ብሏል። በቃ ቢያንስ አሳልፈን አንሰጥም። አቶ ገዱም ዛን ጊዜ እንግዲህ አሁን ሰው አሳልፈን ከሰጠን ከህዝብ እንነጠላለን፣ የሚሆን ከሆነ ካለበት ነው መዳኘት ያለበት የሚል አቋም ነበረው ነው የሚሉኝ። የሌሎችም ካቢኔዎችም እየመጡ አንዳንዶቻችን በጭራሽ አሳልፈን አንሰጥም አይዞህ የሚል ነበሩ። ትልቁ ነገር የህዝቡ ትብብር ነው እና ህዝቡ ሌት ተቀን ነበረ ማረሚያ ቤት የሚከታተሉት። ያልሆነ የመኪና ምልክት ምናምን ካዩም ሂደው በርም ይዘጋሉ፣ ድንጋይ ይጥላሉ፣ ግንድ ይጥላሉ፣ ቦታ ይዛሉ ታጣቂዎች ማንም በማያዛቸው ማለት ነው። እና እንደሱ እያሉ ነበሩ። በኋላ ከ2009 ይመስለኛል 2009 ታህሳስ 9 ነበረ በጉልበት ለመውሰድ ሐሳብ የነበራቸው። ያንንም ማታ የጀመሩት አደርን። በኋላ ይሄ በሙሉ የማረሚያ ቤቱ 21 ፍርደኛ ብሎክ 21 ብሎክ በሙሉ ነው በሩን ፈንቅሎ የወጣ ማለት እስረኛው ራሱ። አዎ እስረኛው ሌሊት በጣም በራሱ ወጣ ፈንቅሎ። እንግዲህ እነሱ ኮማንዶ ነው የሚል ከባህር ዳር ጀርባ አለ ከሱ አዋሉት። ማታ ዘሎ በግቢ ገባ። እኔ ካለሁበት ነበር ብሎክ የመጣው። በኋላ እዚያኛው ክፈቱ አንከፍትም የሚል ነበር። እኛ በራሳችን በሩ ሁለት ነው፣ እንደዚህ አይነት ሰፊ በር ነው። ሁለት በር ነው፣ ወደ ውስጥ የሚከፈታል፣ ወደ ውጭ የሚከፈታል። ወደ ውጭ የሚዘጋው ፖሊስ ራሱ ዘግቶታል ማረሚያ ቤቱ። ወደ ውስጥ የሚከፈተው ደግሞ እኔ ራሴ ቁልፍ አሙጥ ብለን በሌላ ራሳችን ቁልፍ ከተኛ በኋላ ቢከፍቱትስ የሚል ነበር። ዘግተነዋል እና የውጭን ከፈቱት፣ የውስጣን ከፍት ማለት ታራሚው። በኋላ በመስኮት ላይ ሆነው ሲያዩ አረ መከላከያም አሉ የማረሚያ ቤቱም ትጥቃቸው ይዘዋል ምናምን ይላሉ። ከዛ ጮኸ የሆነ ልጅ እዛኛ ያለንበት ኮድ አላቸው መሰለኝ አላውቅም። ሲጮህ ወዲያውን ነው ይሄ 7 ብሎክ ፍርደኛ ነው፣ ከባድ ፍርደኛ ነው። እሱ በር ሰብሮ ወጣ። ከዛ በኋላ ተኩስ ሆነ። መከላከያዎቹም ወጡ ወደ ኋላ በመጡበት ዘልማ። ይሄ ማረሚያ ቤት ፖሊስም ተመሳሳይ ከግቢ ውጭ ሆነ ቦታ ይዞ ግቢ በሙሉ ታራሚ ነው የተቋጠረው እንግዲህ። በኋላ ቆይተው ይሄ የልዩ ኃይል አድማ ብተና መጡ ማለት ነው። ጭስ ቦምብ ይዘው ምናምን ታጥቀው ያው አድማ ለማረጋጋት ብለው የሚታጠቁት ትጥቅ ስላለ እሱ ይዘው መጡ። እኔ የሚገርምህ እዚያ ማረሚያ ቤት በጣም የሚገርሙ ናቸው። እኔን ያለ ሰለጠነ ወታደር እንደዚያ መልእክት ይተላለፋል። እኔ ግን ይዘው ሊመጡ ይችላሉ ብዬ ስላሰብኩ ለአንዱ ታራሚ ነው አይ በኋላ ጭስ ቦምብ ይዘው ሊመጡ ስለሚችሉ ሰው ሊጎዳ ስለሚችል ክብሪት ያዙ በየአንዳንዶቻቸው ብዬ መልእክት ሰጠዋቸው። ከመቼ እንዳደረሱት ባለሱቆችም ዘርግፈው ሰጠዋቸው። ያው እንግዲህ ተስፋ ስለቆረጠ ሰው ሱቃቸውን ሰብረው ሰጧቸው። ሰው ያንዳንዱ ቢሆን ሁለት ክብሪት አለ አንዳንድ ክብሪት ከኪሱ ይዟል። ምን ሊያረጉበት ነው? ያንን ቦምብ ጭስ ሲወረውሩት የክብሪት ጭስ ለሱ ያመክነዋል ማለት ነው እና ያሸቱታል። ሲያሸቱት እሱ አሸተው ቦምቡን ተቀብለው ተመልሰው ወደ እነሱ ይጥሉታል እና ያንን ቦምባቸው እነሱ ጨረሱ ማለት ነው። ለምን እንደሆነ ራሱ የሚተኩስ የነበሩ ሰዎች ካሉ ሊገልጹት ይናገሩበት ይሆናል ማለት ነው። ሙሉውን አድርጎ ምንም አይነት ታራሚ አይወድቅም። በጭስ ቦምቡ ምንም ውጤት አላመጡም። ጨረሱ። ታራሚም ዝም አለ ከውጭ ማለት ነው እና ያንን ሙሉ ሌሊት ነው ሳንተኛ ያደር ነው ማለት ነው። ኮሎኔል የማንነት ኮሚቴው እሳቸው እንግዲህ እስር ቤት ውስጥ ገብተዋል፣ ማረሚያ ውስጥ ናቸው። የማንነት ኮሚቴ ምን እየሰራ እንደሆነ ምን እያለ መረጃ ነበሩት? ምን ላይ ነበር የማንነት ኮሚቴው? የማንነት ኮሚቴው ከውጭ አንዳንዱ ይደራጅ ነበር። እነ ምላው የሚባሉ አሁን የተሰዉ ዘውዱ የሚባሉ የቀሩትን ሳይታሰሩ የቀሩ ኮሚቴዎችም በጋራ ሆኖ አንዳንዴ የተገናኙ የማንነት ጉዳዩ ለማስቀጠል ሞከሩ። በኋላ እሱን ሲረዱ ደግሞ ሊይዟቸው ሲፈልጉ ደግሞ በረሃ ወጡ።
በኋላ እነዚያ ሁለቱ ልጆች በረሃ እንደወጡ ተገደሉ ማለት ነው። ህዝቡ የበለጠ ከነበረው የህዝብ እንቅስቃሴ ነበረ። ብቻም አይደለም የጎንደር አርበኞች በረሃም ወጡ። ጎቤም ደጀኔም በረሃ ወጡ። ታጥቆ ወጣ ሰው። ኮሚቴው በሰላማዊ ትግል ነበር የሚያደርገው። ይሄን ማህበረሰብ ተመልሶ ስለተቆጣ ትጥቅም ይዞ በረሃ ወጣ። በኋላ ከፍተኛ ቀውስ ውስጥ ነው የነበረው ማለት ነው። አይተው ከሆነ የሐምሌ 24 ህዝባዊ ሰልፍ በጣም የሚገርም ሰልፍ ነው ማለት ነው። ከ18 እስከ ፒያሳ፣ ከብልኮ እስከ ፒያሳ ህዝቡ ነው የሞላው። የብልኮ ጫፍ ያለ ሰው ፒያሳ ምን እንዳለ አላየም፣ ግን ወጥቷል ሰልፍ። ያን ጊዜ የመሩት ሰልፍ የመሩት ያስተባበሩት ሰዎች ደግሞ አደባባይ የወጡት አባ ማህ ኢየሱስ ከክርስቲያን ሃይማኖት ሐጂ ማሩ የሚባሉ የዳባት ሰው ናቸው። ያን ጊዜ ከየት መጡ አልተባሉም። መጡ ግን ሁለታቸው ሆነው ግን ሰልፈኛውን አስተባበሩ። ሰልፈኛውን መልእክት አስተላለፉ ማለት ነው። ሌላው ወጣት ነበር የሚያስተባብረው ያን ሰልፍ እንዲመጣ ያደረገው። ወደ መድረኩ እንዲወጡ ያደረጋቸው ግን ሁለት አባቶች ነበሩ። ሐውልት ላይ ወጥተው መልእክት ህዝቡ እንዲታገል ህዝቡ እንዲተባበር መልእክት የሰጡት ማለት ነው። ያን ህዝብ በጣም ትልቅ ህዝብ ነው፣ ግን ምንም ሳይጣላ ምንም ሳይል በሰላም ወደ ቤቱ ገባ ማለት ነው። አንዱ እሱ እግዚአብሔር የተጨመረበት ነው። ሰው የሰራው ስራ እንዴት ሆነ? በጣም ብዙ ሰው አስተባብሮ ምናምን አድርጎ ያን ህዝብ ማኔጅ ማይደረገው ግን ህዝቡ በራሱ ማኔጅ ሆኖ ያን ሰልፍ አድርጎ ወጣ። ዓለምም አየ። እውነትም የመንግስት ለውጥ እንዳለ ዓለምም ተረዳ፣ ኢትዮጵያም ተረዳ። እዚያው ኋላ ጀምሮ ወደ መላ አማራ ወደ መላ ኢትዮጵያውያን ጉዳዩ እንዲተላለፍ ተደረገ። በተለይ ጎንደር ወጣቶች ያስተላለፉት መልእክት ዛን ጊዜ በጣም ወርቃማ የሆነ ነበር። የኦሮሞ ደማችን ነው የሚለው ኦሮሞዎች ዛን ጊዜ የተገደሉ ነበሩ። በቢሾፍቱ ለጸሎት የሄዱ ሰዎች ሲገደሉ ነበረ። ያንን ህወሓት ኦሮሞና አማራ እሳትና ጭድ ነው ብለው የነበረ እነዚህ ወጣቶች የጎንደር ወደ አንድ እንዲመጣ ህዝቡን ያስታረቁበት ሰልፍ ነበረ ማለት ነው። እሱ አንዱ የሚገርም ነው። በሐምሌ 5 መነሻ ቢሆንም ህዝቡ አላረፈም፣ ወጣቱ አላረፈም። ከዚያ በኋላ ከሱ ብቻ አይደለም ያን ሰልፍ ካካሄደ በኋላ ወደ ግጭትም መጥቷል፣ ወደ በረሃም ወጥቷል ነው ታሪኩ የሚለው ማለት ነው። እንደውም እዚህ ጋር ምን ይባላል? ምናልባት ሐምሌ 5 የህወሓት አመራሮች የህወሓት ስርዓት መሸነፍ እንደሚችል ያሳየበት ቀን ነው ተብሎ ይወሰዳል። ብዙ ሰዎች እንደዛ ይላሉ። አሁን ለመጣው ሀገራዊ ለውጡም ህወሓት ለካ ማሸነፍ ይቻላል፣ ማስወገድ ይቻላል፣ የስርዓት ለውጥ ማምጣት ይቻላል የሚል እንደ መነሻ እንደ ማሳያም ሐምሌ 5 ነው ይባላልና ለሀገራዊ ለውጡ እንደዚህ አይነት ድርሻ አለው ብሎ ያስባሉ? በጣም አዎ። የዚህኛው የሐምሌ 5 ተኩስ ለዚህ ለሀገራዊ ለውጥ በጣም መሰረት ነው ብዬ ነው የማስበው። ሐምሌ 5 ያን ጊዜ ህወሓትም ሄዶ ባይተነኩስ እኔም ባልከላከል የጎንደር ህዝብ ባይነሳ ምናልባት ህወሓት በኢትዮጵያ አሳድሮት የነበረ ተጽዕኖ ሰፊ ነው። በቃ እንደተፈራ ይኖር ነበር እስካሁን። ህወሓት ፍጹም አይነካ ኃይል ነው። ትግራዋይ የሚባል ኃይል በጭራሽ አይነካም፣ ኃያሎች ናቸው፣ ከነካቸው እንዲህ ያደርጋሉ ምናምን የሚለው ቴረር ነበረ በወጣቱ። አንዳንዱ በካፌ ትግርኛ ሲናገር ብድግ ብለው ይሄዱ ነበር ይባላል ጎንደር ራሱ። እና ህወሓት በጣም የተፈራበት ነገር ነበር። ያን ጊዜ ግን ያንቀላፋ አማራም ኢትዮጵያዊም ፍርሃት የተሰማው የነበረ ኢትዮጵያዊም አማራም እንዴ ህወሓት ለካ ተኩሰስ መግደልም ማሸነፍም ይቻላል የሚለው አንዱ የቀሰቀሰ ነው። ብቻም አይደለም ስርዓቱ የመጨረሻ የሄደ መሆኑን ወደ ህዝብ አመጽ እንደመጣ ያሳየ ነው። ከሱ በኋላ ከኢህአዴግ ውስጥ ያሉ አሁን እንደ ክቡር ጠቅላይ ሚኒስትራችንን የዛኛው ለውጥ ከውስጥ ካሉ አመራሮች ፈላጊ ነበሩ። ከነገዱም ሌሎችም ያሉ ሰዎች እነ ለማም አሁን የሚባሉ የለማቴም የገዱትም የሚባል የነበረው ዛን ጊዜ እነሱም የሐምሌ 5 መሰረት አድርገው ነበር ይህን ስርዓት በቅቶበታል፣ ከዚህ በኋላ ሪፎርም ብናደርግ የሚል ከድርጅቱ ከራሱ ነበረ። ያንን ህወሓት ደግሞ ዋና አድራጊ ፈጣሪዎች ነን የሚል ደግሞ ጭራሽ አይነካም፣ ሪፎርም አያስፈልግም ቀጥሉ የሚል ነበር። ያንን የፈጠረው ምክንያት ወደማይቀርበት መንገድ እንደተጓዘ ሐምሌ 5 አሳይቷል ማለት ነው።
ስለዚህ የቀረ ጊዜያችን ቢኖር ከህዝብ ጋር መዳመጥ ካልሆነ በወንበር ተዳያለን መቀመጥ አንችልም የሚል ተነቅቶብናል የሚለው አንዳንዱ ፍርሃት ውስጥ የከተተው ነገር ነው። ለአንዳንዱ ቀና የሆነ ደግሞ በፍጹም ለውጥ ያስፈልጋል፣ ይሄን አካሄድ አይጠቅምም የሚለው ድፍረትም የሰጣቸው ነው። ለህዝቡ ብቻም ሳይሆን ለኢህአዴግ ውስጥ የነበሩ አመራሮች ድፍረት እንዲኖራቸው እንዲወስኑም ያደረገ ነው ብዬ ነው የማስበው። መልካም እንግዲህ አሁን ሐምሌ 5 10 ዓመቱ ነው። 2008 እንዲህ አይነት ድርጊት ተፈጸመ። አሁን ያለነው 2018 ነው። እንግዲህ ሐምሌ 5 ለወልቃይት ጠገዴ ህዝብ የነጻነት ቀን ነው፣ ለአማራ ለኢትዮጵያም የለውጥ ቀን ነው ተብሎ አማራ የሚባል ሙሉ አንገቱን ቀና አድርጎ እንዲሄድበት ያደረገ ኢትዮጵያውያን ከነበረ ጭቆና የወጡበት የስርዓት ለውጥ ያዩበት ቀን ነው ተብሎ ይታሰባል። በዚህ መልክ ደግሞ የወልቃይት ጠገዴ ህዝብ የነጻነት ቀን ነው ብሎ ላለፉት 9 ዓመታት አክብረዋል። በዘንድሮ አሁን ከፊታችን እሁድ የሚከበረው 10ኛ ዓመት አለና 10ኛ ዓመቱ ማክበር ሐምሌ 5ን በህይወት ቆይቶ ሲከበር ማየት ለእርሱ ምን ስሜት ይሰጣል? ለኔ በጣም ልዩ ስሜት ነው የሚሰማኝ። እኔ ሌሎች መጽሐፍ ስናነብ በታሪክ ሲተረክም ከሞቱ በኋላ ነው ታሪካቸው የሚነገረው። በራሳቸውን ታሪካቸውን ቁጭ ብለው ያዩ ሰዎች ጥቂት ሰዎች ነን ብዬ የማስበው። ከዚህ አንፃር እኔ እድለኛ ነው ብለው እግዚአብሔር በጣም ይወደኛል ብዬ ነው የማስብ። እግዚአብሔር ስለፈቀደ ነበር እኔ እንደዚህ ወጥቼ እስከዚህ እድሜ የሚኖረኛል ብዬ አላስብም ነበር። ያን ጊዜ ግን እኔ በክብር ህይወቴም ሰጥቼ ግን ቀሪ አማራ ቀሪ ወልቃይት ጠገዴ ወጣት ትግሉን ያስፈጽመዋል የሚል ቃል ስለነበረኝ ያንን ቃል የፈጸምኩ በሚል ነው ነበር። ግን እግዚአብሔር ደግሞ በጣም ተአምረኛ ነው። እኔም ቀርቼ ልጆቼም ቀርተው ለዚህኛው መድረክ 10ኛ ዓመት ለማክበርም ደርሰናል ማለት ነው። ይህን በዓል ይህን ተከትሎ ለአማራ ህዝብም ለውጥ አምጥቷል፣ ለኢትዮጵያውያንም ለውጥ መጥቷል። እኔ ራሴ የግሌ በዓል ነው ብዬ አላስብም። እኔ ከኔና ከእግዚአብሔር ላይ በጣም ትልቅ ነው ብዬ ስለማምን እኔ ሁሌ ያን ቀን በሃይማኖታዊ ጉዳይ አከብረዋለሁ። እሱ ቃሌ ነበረ እንዳከብር። አሁን ስናየው የህዝቡ የሆነ ነው፣ የመላ ወጣቶች የሆነ ነው። ደግሞ መሆን አለበት። የመላ የወልቃይት ጠገዴ ማህበረሰብ፣ የመላ ጎንደር ማህበረሰብ፣ የመላ አማራዎች፣ የመላ ኢትዮጵያውያን ነው። አስፍቶ ለሚያይ እምነት ላለው ሰው ከሆነ በምክንያት ነው ጎንደር ይህን ጉዳይ የተነሳው። ለዛኛው ለውጥ እንድመጣ ከባርነት እንድንወጣ ነበረ እግዚአብሔር ያንን የፈጠረ። እስራኤላውያን ከሲና በረሃ ሲወጡ ነፃ ሲወጡ ሙሴ ሰጣቸው። ከጎልያድ ጥቃት ነፃ ሲወጡ ዳዊት ሰጣቸው። ዛን ጊዜ እኔ ደግሞ ያንን ችግር ህወሓት በጣም እዚያ ውስጥ አጣብቂኝ ውስጥ ሲደርስ ደግሞ እኔ ተገኘሁ። ብዙ ህዝብ ደግሞ ከኔ ጋር ተሰለፈ። እነዚያ ሰዎች ዳዊትም ተባለ ሙሴም ተባለ በኋላቸው ተከታይ ብዙ ነው። እድል ሆኖ ግን እነሱ ለታሪኩ አድለዋል። እኔ ያንን እድል ታሪክን ለኔ ስለሰጠኝ እግዚአብሔር በጣም ነው የማመሰግነው። ያን ጊዜ በጎኔ ሆነውም ጓደኞቼም እኔን ያገዘ ማህበረሰብ እኔን ያገዙ ወንድሞቼም ሁሌ ሳስታውሳቸው እኖራለሁ። ህይወትም ከፍለናል፣ እንዲሁ ዝም ብሎ አይደለም። እነሳ የታከለ የመሰሉ ወንድሞቻችን ዋጋ ከፍሏል። ዛን ጊዜ እነሰጠኝ ባብል የመሰሉ ሐምሌ 5 ቀን ዋጋ ከፍለናል። የቆሰሉ ወጣቶች አሉ። ያንን ብናደርግም ግን ይህንን በዓል የማን ነው ብንለው ያን ህዝብ ሁሉ ስለተሳተፈበት ነው ሐምሌ 5 ውጤት እንዲያገኝ የተደረገው። ዝም ቢባል ወይ ኮሎኔል ራሱን በክብር አሳልፎ ያ ታሪክ ህወሓት የልብ ተሰምቶ ተመልሶ አማራዎች ጎንደሬዎች ከከተማቸው ቢሆንም ሰውን ገድለን ሰው እንዲህ አድርገን ደሙኔት አድርገን መጣን የሚለው ወደ ትምክት ይሆን ነበር። ህዝቡ ምን አገባይ ቢል ነው ማለት ነው። ምን አገባይ ስላላለ ስለተባበረ አሸናፊ ሆነናል። አሸናፊ ሆነው በአንድ ግለሰብ ብቻም ሳይሆን የጋራ ትብብር ስለነበረ ነው። ስለዚህ ይህን በዓል የሁላችን ነው የሚለው አስተሳሰብ ሊኖር ይገባል። ለዛሬ ብቻ ሳይሆን ቀጣይም ትውልድም ይህንን ጉዳይ ሊረሳው አይገባም። ከረሳ ነው ተመልሶ መልኩ የቀየረ ግዛት ሊመጣ ይችላል። እንዳንረሳው የዚህኛው የጎንደር ትብብር የሐምሌ 5 ትብብር ለመላ አማራ ለመላ ኢትዮጵያውያን ተሞክሮ ሊሆን የሚችል ነው። ስለዚህ ይሄ አንድ የታሪክ ምዕራፍ ነው። ይህን ታሪክ ሳንረሳ ቀጣይ ታሪክ የተሻለ ታሪክ ለመስራት ለሌላ ምዕራፍ መዘጋጀት ለሌላ ምዕራፍ መጓዝ ያስፈልጋል የሚል ነው። ይሄን ከረሳ ነው ይሄን ካጣጣል ነው ግን ከዚህ የበለጠ ወርቃማ ታሪክ ለጎንደር ህዝብ ይኖራል ብዬ አላስብም።
እንደውም 10ኛ ዓመቱ ለየት ባለ መንገድ እንደሚከበር እንግዲህ ብዙ ዝግጅቶች እየተደረጉ ነው። በጣም ደስ የሚል ነገር ነው። በመጨረሻ ግን የመጨረሻ ጥያቄ የምላድርገውና እንግዲህ የወልቃይት ጠገዴ የወሰንና የማንነት ጥያቄ ቅድም እርሶ ሲገልጹት እንደነበረ የህይወት ዋጋ ተከፍሎበታል። ያው እርሶ በእድል ቢወጡም ብዙ ነገር ዋጋ የተከፈለበት ነው። ስቲል ህዝቡ ደግሞ ጥያቄው ያው መንግስት ህጋዊ እውቅና አልሰጠም እና ምናልባት ለመንግስትም ያው የወልቃይት ጠገዴ ህዝብ የማንነት ሰብሳቢም ስለሆኑ የወልቃይት ጠገዴ ህዝብ ፍላጎት ምኞት እና ደግሞ ለአማራዊ ማንነቱ የከፈለውን ዋጋ ተረድቶ መንግስት እንደው ባጭር ጊዜ ውስጥ ቢሆን የህዝቡ ጥያቄ መልስ እንዲሰጥ ማንነቱ በህጋዊ ደረጃ እንደው እንደ ትላንት ዛሬ ማፈን መግደል እንኳን ባይኖር ጥያቄው ግን መልስ አልተገኘምና ምናልባት ለኢትዮጵያ ህዝብም ለመንግስትም በወልቃይት ጠገዴ ህዝብ ስም የሚያስተላልፉት መልእክት ካለ? እኛ አሁን ሐምሌ 5 የሁላችን ነው እያልን ነው። ክቡር ጠቅላይ ሚኒስትር አብይ አህመድም እንዲመጡ ምክንያት የሆነበት ቀን ነው ብዬ ነው የማስበው። ያን ለውጥ ያን ህዝብ ባይተባበር ለውጥ መንግስትም አይመጣም ነበር ወይ እነዚህ መሪዎች አሁን የወጡት ተቃውሞ ቢያነሱ ደግሞ ብቻቸው ይበሉ ነበር ይሆናል። ስለዚህ ይህንን ምክንያታዊ የሆነ ያመጣቸው ነው። አንዱ የዚህን ሐምሌ 5 መነሻ የሆነ የወልቃይት ጠገዴ የማንነትና የወሰን ጥያቄ ምክንያት ነው። ይህን ጥያቄ እስካሁን 10 ዓመት አሳልፏል። እኛ 6ኛ ዓመት በራሳችን ማስተዳደር ከጀመርን ቆጥረናል። ከመንግስት ማግኘት የሚገባን ነገር አላገኘንም፣ እውቅና አላገኘንም። እውነት ነው። አሁንም የታገልን ያለ ነው። ይሄም አንዱ የትግል ምዕራፍ ነው። አካባቢያችን ተቆጣጥረናል፣ ወሰኑን መልሰናል። ነገር ግን እውቅና ያስፈልጋል። በህግ መዘጋት ይገባዋል። እኛ የጀመርነው በህግ ነው፣ በጉልበት አይደለም። ስለዚህ በህግ እንደጀመርነው በህግ መልስ ማግኘት አለበት። ኢትዮጵያን ወክሎ የተቀመጠ ፌዴሬሽን ምክር ቤት የፌዴራል መንግስት ይህን ጉዳይ ይሄን አጀንዳ ተመልሰን ወደ ጦርነት ላንገባ የህዝቡን ጥያቄ ህጋዊ መልስ መስጠት አለበት። ህጋዊ መልስ እንደሚሰጥ ደግሞ እኛ እንተማመናለን። እኔ በግሌ እተማመናለሁ ብዬ ነው የማስበው። አሁን ብልጽግና 5 ዓመት አሳልፎ ሁለተኛ ምርጫ አካሂዷል። አሁን የሚቀጥለው መንግስት ሲያቋቁም እኔ ወልቃይት ጉዳይን ህጋዊ እልባት ይሰጥበታል ብዬ ነው የማስበው። እስካሁን እኛ በትዕግስት ስለመጣን ህዝባችን ስላዳመጠን እኛም እያስተባበርን በትዕግስት ስለሄድን በምክንያት የታገልን ስላለን ምክንያቱም በግርግር አይደለም እኛ የጀመርነው ጉዳያችን ፍጹም ግልጥ ያለ ምክንያታዊ እውነታም ያለበት ህጋዊ ጥያቄ ስለሆነ ወደ ግርግር መግባት አንፈልግም። በህጋዊ መልኩ ነው መልስ ማግኘት ያለብን ብለን ለመንግስትም ሌላ ቻሌንጅ ሌላ ፈተና መሆን ሳይሆን የሚገባን የለውጥ መንግስት እንዲጸና የበኩላችን ድርሻ መዋጣት አለብን ብለን ነው እየሰራን ያለን። ይህንን በማድረጋችን ብዙዎቹ ሲተቹ እንሰማለን። ይሄ አንዳንዱ እኔ አላዋቂ ነው የምለው ወይም አንዳንዶቻቸው ደግሞ አዛኝ መስለው ደግሞ ሌላ ምክንያት ለአማራ ህዝብም ለወልቃይት ጠገዴ ህዝብም ሌላ ችግር ለመፍጠር ፍላጎት ሊሆን ይችላል። ስለዚህ እኛ በጽሞና ስራችን ነው መስራት ያለብን። በሰላም ነው ጉዳያችን የጀመርነው፣ በሰላም ያልቃል የሚል አስበን አሁን እግዚአብሔር ይመስገን መላ ኢትዮጵያውያን አውቀውታል ጉዳያችን አጀንዳችን የሚል ነው። ግን እንዴት ነው ምላሽ መስጠት ያለበት መንግስት የሚለው በዚያ ማለት ግን ጥያቄው የህዝቡ ጥያቄ መልስ እንደሚያገኝ 100% ነው እኔም ማምነው። አሁን መንግስት የራሱ የቸገረው ነገር ይኖራል እስካሁን ያቆየን ምክንያት። ወደፊት ግን ይህን ጥያቄ ዝም ብሎ ይቀጥላል ብዬ አላስብም። የአማራ ህዝብ አንድ ጥያቄ ነው፣ የወልቃይት ጠገዴ ህዝብም አንድ ጥያቄ ነው፣ ይህን እውቅና ማግኘት። ጥያቄው ግን ይመለሳል። ሁሌ በጦርነት ብቻ አይደለም የህዝብ መልስ የሚያገኘው በህግ ይመለሳል። ስለዚህ እኛ በህግ በትዕግስት ታግለን ውጤት ያመጣን ህዝቦች ተብለን ስለዚህኛው እንደ ወልቃይት ጠገዴ ማህበረሰብ እንደ ጎንደርም እንደ አማራም ከጎናችን እንዲቆም ነው የምፈልገው። አሁን በምንሄድበት ያለን መደገፍ ነው የሚሻል እንጂ ማሽሟጠጡ አይጠቅምም። ማጥላላቱም ይጠቅም አይደለም። የሚያጥላሉ ያሉ በግልም እንዳስተዳደርም እንደ ህዝብም ከአማራ ህዝብ እንዲነጠል የተለያየ አጀንዳዎች የሚካሄደው የአማራ ጠላቶች ናቸው እንጂ የአማራ ወዳጆች ናቸው ብዬ አላስብም። እውነተኛ አማራ ከሆነ መጥቶ መደገፍ ነው ያለበት። የበጀት ችግር አለን፣ አንድ ትምህርት ቤት ይስራለን፣ አንድ ክሊኒክ ይስራ መጥቶ ለህዝቡ አጋዥ ከሆነ ተቆርቋሪ ከሆነ ህዝቡ የቸገረው ነገር ምንድነው ብሎ ቀርቦ ማገዝ ይሻላል፣ ፌዴራል መንግስት ህጋዊ እውቅና እስከሚሰጥ ማለት ነው። ከዚህ ውጭ ግን ማጥላላቱ የሚጠቅም ስለማይሆን በዚህ ተደናግሮ ህዝቡም
ይህን ጥያቄ አይመለስ የሚለው ወደ ተስፋ መቁረጥ እንዳይገባ በትዕግስት መጠበቅ ይገባዋል የሚል በዚህ አጋጣሚ መልእክቱ ላስተላልፍ እወዳለሁ። መልካም። የወልቃይት ጠገዴ የወሰንና ማንነት ሰብሳቢ ኮሎኔል ደመቀ ዘውዱ ለቃለ መጠይቅ ፈቃደኛ ስለሆኑልኝ ስለ ሐምሌ 5 ስለ ወልቃይት ጠገዴ ህዝብ የማንነት ጥያቄ አጠቃላይ የነበረውን ተጋድሎ ምን ይመስላል፣ አሁንስ የማንነት ጥያቄው መንግስት ያው መልስ መስጠት እንደሚገባው የህዝብ እንደሆነ ሰፋ ያለ ማብራሪያ ስለሰጡ እጅግ አድርጌ አመሰግናለሁ። እሺ አመሰግናለሁ። የተከበራችሁ የወልቃይት ጠገዴ አማራ ሚዲያ ተከታታዮች የወልቃይት ጠገዴ የወሰንና ማንነት ሰብሳቢ ኮሎኔል ደመቀ ዘውዱ ያደረግነውን ቆይታ ይህንን ይመስላል። በሌላ ጊዜ በሌላ እንግዳ እስክንገናኝ ሰላም።